ሰላም ውድ የእንኮይ ሚዲያ ተከታታዮቻችን እንደምን አላችሁ? ለዛሬ 1001 ሌሊት ከተሰኘው ታዋቂ የተረት መጽሐፍ ውስጥ አላዲንና አስደናቂው ፋኖሱ የሚለውን ተረት መርጠን ይዘን መጥተናል። ተረት በጥንት ዘመን ቻይና ትገኝ በነበረች አንዲት ጥንታዊት የበለጸገች ከተማ ውስጥ ሙስጠፋ የተባለ አንድ ልብስ ሰፊ ይኖር ነበር። ሙስጠፋ እጅግ ችግረኛ ስለነበር ሚስቱንና አላዲን የተባለው ልጁን ያስተዳድር የነበረው በታላቅ ጥረት ነበር። አላዲን ግን ከትምህርትና ከስራ ይልቅ ዋዛ ፈዛዛን ይመርጥ ስለነበር የወትሮ ውሎ እሱን ከመሳሰሉ ማጋጣ ልጆች ጋር የትም መዞርና መጫወት ነበር። አላዲን በእድሜ ከፍ ካለ በኋላ ወደፊት ይተዳደርበታል በማለት አባቱ በመደብሩ አብሮት እንዲውል ለማድረግ ሞክሮ ነበር። ልጁ ግን ከመጀመሪያው አንስቶ የልብስ ስፌት ሙያን አጥብቆ ይጠላ ስለነበር አባቱ ለአንድ ጉዳይ ወደ ውጪ ወጣ ሲልለት እግሩን ተከትሎ በመውጣት የትም ሲዞር ውሎ ወደ ምሽት ገደማ ቤት ይመጣ ነበር። ሙስጠፋም በዱላ በምክርም ሆነ በማስፈራራት ልጁን ስራ እንዲወድ ለማድረግ በተቻለው መጠን ሞክሮ ስላቃተው በመጨረሻ እንደፈለገው ይሁን ብሎቶ ሙስጠፋ ኑሮን ለማሸነፍ ሌት ተቀን ተክቶ ይሰራ ስለነበር ሰውነቱ ቀስ በቀስ ውስጡን ተጎርቶ በድንገት ታሞ አረፈ። የአላዲን እናትም ልጇ የአባቱን ፈለግ ተከትሎ በልብስ ስፌት ሙያ ለመተዳደር በፍጹም የማይፈልግ መሆኑን ከተገነዘበች በኋላ የባሏን ሱቅና ውስጡ ይገኙ የነበሩትን ጥቂት ቁሳቁሶች በአነስተኛ ዋጋ ሽጣ ራሷንና ልጇን ታስተዳድር ጀመር። አላዲን ይብዛም ሚነስም አባቱን ይፈራ ነበር። እናቱን ግን ምን ጊዜም ቢሆን ከመጤፍ ይቆጥራት ስላልነበር ከአባቱ ሞት በኋላ የሚቆጣጠረው ሌላ ብርቱ ሰው ስላላገኘ ፍጹም ልቅ ሆነ። ስለዚህም እድሜው 15 ዓመት ሲሞላው አንዳችም የቀለም ወይም የሙያ ችሎታ የሌለው ቦዘኔ ነበር። በዚህ ሁኔታ ላይ እንዳለ አንድ ቀን አላዲን እንደወትሮ ከጓደኞቹ ጋር ሲጫወት በመንገድ ያልፍ የነበረ አንድ ለሀገሩ ባይተዋር መሰል ሰው ትክ ብሎ ይመለከተው ጀመር። ይህ ሰው ከቻይና የመጣው ከ2 ቀናት በፊት ሲሆን የታወቀ መጥፎ አስማተኛ ነበር። አስማተኛው ቻይናዊ የመጣው አንድ የተለመውን እቅድ ለማከናወን ሲሆን ለዓላማው መሳካት ረዳት የሚሆነው ሰው በመፈለግ ላይ ነበር። መንገድ ላይ ከሚጫወቱት ልጆች መካከል አላዲንን በልዩ ትኩረት ያስተውለው የነበረውም በሁኔታው በአነጋገሩና በገጽታው ለዓላማው ግብ መምታት ተስማሚ መስሎ ስለታየው ነበር። አስማተኛው አላዲንን በሐሳቡ ገምግሞ ከመረጠው በኋላ ስለ አላዲንና ስለ ወላጆቹ ማንነት በሚስጥር ጠያይቆ ተረዳ። ከዚያም አላዲንን ለብቻው ጠርቶ አንተ ልጅ አባትህ ሙስጠፋ የተባለ ልብስ ሰፊ አይደለምን ሲል ጠየቀው። አላዲንም አዎን ነበር፣ ነገር ግን ከሞተ ቆይቷል ብሎ መለሰለት። አስማተኛውም ይህን ሲሰማ አላዲንን እቅፍ አድርጎ ደጋግሞ ሳመውና ፊቱን በሐዘን አጨልሞና አይኖቹን ባቅርረው አይጉድ ወይ ጉድ ወንድሜ ሞተ እንዴ? እኔ እኮ የአባትህ ወንድም አጎትህ ነኝ። ከሀገር የወጣሁት ከብዙ ዓመታት በፊት ነበር። በየሀገሩ እየተዘዋወርኩ ስነግድ ከቆየው በኋላ በመጨረሻ ወንድሜ ስለናፈቀኝ ተመልሼ የመጣሁት እሱን ለማየት ብዬ ነበር። አይ ከንቱ ምኞቴ፣ አይ ልፋቴ። ግን ምንም አይደለም፣ ወንድሜ አንተን ተክቶ በማለፉ ጽናናለሁ። መልክህ በአካል እሱን ቁርጥ አይደለም እንዴ አለው። ከዚያም አስማተኛው እጁን ኪስ ውስጥ ከተት አድርጎ አላዲንን ለመሆኑ ቤታችሁ የት ነው ሲል ጠየቀው። አላዲን የሰፈሩን አቅጣጫ ካሳወቀው በኋላም አንድ የወርቅ ዲናር ከኪሱ አውጥቶ ሰጠውና በሌኔ ልጅ ይህንን ገንዘብ ለእናትህ ሰጥተህ ነገ ማታ ገደማ መጥቼ እንደምጠይቃትና እራት አብረን እንደምንበላ ንገራት ብሎት ሄደ። አላዲንም አስማተኛው በሰጠው ገንዘብ እጅግ ተደስቶ እየከነፈ ወደ ቤቱ ሄደና እናቱን እማማ ለካስ አጎታለኝ እንዴ ሲል ጠየቃት። እናቱም
የለህም ልጄ፣ እኔም ሆንኩ አባትህ ወንድም የለንም አለችው። እሱም እንደመገረም ብሎ ታዲያ እንዴት ነው አሁን መንገድ ስጫወት አንድ ሰው ያግኝቶኝ አቅፎ ስሙኝ ያባትህ ወንድም አጎትህ ነኝ ያለኝ? ስለ አባባ ሞት ስነግረውም ተንሰቅስቆ አልቅሶ እኔንም አስለቀሰኝ ካላት በኋላ አስማተኛው የሰጠውን ገንዘብ አሳይቷት ያለውን ነገራት። እናቱም ትንሽ አሰብ አደረገችና አሁን አንድ ነገር ትዝ አለኝ። ይኸውም አንድ ጊዜ አባትህ ወንድም እንደነበረውና ያም ወንድሙ ከብዙ ዓመታት በፊት መሞቱን ነግሮኝ ነበር። ምናልባት ለኔ ባይነግረኝም ሌላ ወንድም ሊኖረው ይችል ይሆናል ብላ መለሰችለት። በማግስቱ አስማተኛው አላዲንን ሌላ ስፍራ ሲጫወት አግኝቶት እንዳለፈው ቀን አቅፎ ከሳመው በኋላ 2 የወርቅ ዲናሮች ሰጠውና ይህንን ለእናትህ ሰጥተህ ራታችንን ታዘጋጅ፣ ዛሬ መሸት ሲል ገደማ ቤታችሁ መጣለሁ። ነገር ግን ቤታችሁን ለይቼ ስለማላውቀው አሁኑኑ በሩቁ ብታሳየኝ ጥሩ ነው አለው። አላዲንም ቤቱን በሩቁ ካሳየው በኋላ ቤት ገብቶ ገንዘቡን ለእናቱ ሰጥቶ አስማተኛው ምን እንዳለው ነገራት። እሷም ወዲያውኑ ገበያ ሄዳ የሚበሉ ነገሮችን ከገዛዛች በኋላ ምግብ ማብሰያ ቁሳቁሶችን ከጎረቤት ተውሳ ልዩ ልዩ ምርጥ ምግቦችን አዘጋጀች። ከዚያም አላዲንን ጠርታ መሽቶ ስለጨለመ ምናልባት አጎትህ ቤታችን ይጠፋው ይሆናል፣ እስቲ ወጣ ብለህ ጠብቀኸው ይዘውና ብላው ሊሄድ ሲል አስማተኛው የወይን ጠጅ የተሞላባቸውን ጠርሙሶችና ፍራፍሬዎችን ይዞ ከተፍ አለ። ያመጣቸውን ነገሮች ለአላዲን ከሰጠው በኋላም የአላዲንን እናት ሰላም ብሎ የባሏ ወንድም መሆኑን ነገራትና ወንድሙ በህይወት በነበረበት ወቅት አዘውትሮ ይቀመጥበት የነበረውን ወንበር እንድታሳየው ጠየቃት። በጣቷ ጠቁማ ካሳየችው በኋላም ራሱን ወደ ወንበሩ ዝቅ አድርጎ የሞተውን ወንድሙን መንፈስ እንደሚያናግር አይነት በለቅሶ ድምጽ አይ ወንድሜ ያንተ ነገር እንዲሆን ቀረ፣ አንተና ፍቄ ከሩቅ አገር ድረስ መጣ አፈር ሆነ ተጠብቀኝ እያለ በተደጋጋሚ ወንበሩ ላይ እየተደፋ ካለቃቀሰ በኋላ የአላዲን እናት እሱ እንደሆነ አንድ ጊዜ አፈር ስለበላው በለቅሶ ብዛት ተመልሶ ሊመጣ አይችልም፣ እርሶም በሚገባ ያወጡ ስለሆነ እንግዲህ ይብቃውት አለችው። አስማተኛውም መባል የፈለገው እንዲያ ስለነበር ሳይግደረደር ወንበር ላይ ተቀመጠና ከኋላ የአላዲንን እናት እየተመለከተ የኔ እህት እስከ ዛሬ ድረስ ከኔ ጋር ባለመገናኘታችን አትገረሚ። ከዚህ ሀገር የወጣሁት ከብዙ ዓመታት በፊት ገና ይሄ ልጅ ሳላክል ነበር። ከዚያን ጊዜ አንስቶ በንግድ ስራ ምክንያት ፋርስ፣ ግብጽና አያሌ ሩቅ ሀገሮች ውስጥ ኖሬያለሁ። አረ ምን ያልደረስኩበት ሀገር አለ። በመጨረሻ ግን አገሬና ወንድሜን አፍቀውኝ ተመልሼ ብመጣ የወንድሜን ሞት ተረዳሁ። ምን አይነት እድለቢስ ሰው ነኝ። ሆኖም ግን ወንድሜ እሱም መሰልሽ ተክቶ በማለፉ እጽናናለሁ። ምንም እንኳን ሞት የማይቀርዳ ቢሆንም ዘር ተክቶ ማለፍ ህያውነት ነው አላት። በዚህን ጊዜም የአላዲን እናት ባሏ ትዝ ብሏት እንደማልቀስ ስትል አስማተኛው ተመልክቶ ንግግራቸውን ወደ ሌላ አቅጣጫ ለመቀየር ወደ አላዲን ዞር አለና አንተ ልጅ ለመሆኑ ስምህ ማን ነው ብሎ ጠየቀው። ልጁም አላዲን እባላለሁ ሲል መለሰለት። አስማተኛውም ለጠቅ አድርጎ በምን ሙያ ነው የምትተዳደረው አለው። አላዲንም ለዚህ ጥያቄ መልስ በመስጠት ፋንታ ስላፈረ ራሱን ወደ መሬት አቀርቅሮ ዝም አለ። እናቱ ግን ቅሬታ በተሞላበት አነጋገር አስማተኛውን አይ እሱስ አይነሳ፣ አላዲን ስራ የሚባል ነገር ጭራሽ አይወድም። አባቱ የልብስ ስፌት ሙያን ተምሮ በዚያ እንዲተዳደር ለማድረግ በጣም ጥሩ ነበር። ግን ምን ያደርጋል፣ የሚማርና የሚጣጣር ልብ ያለው አይደለም። ከጨዋታና ከዙረት በቀር አላዲንን የሚያስደስተው ሌላ ነገር የለም። አሁን እርሱ አጎቱ ስለመጡ የሚሰማውት ከሆነ እስቲ ምከሩት፣ የሚታረም ከሆነ ይታረም። ያለዚያ ግን በዚህ ዱርዬነት አያያዙ ከቀጠለ
በችግሬ ላይ እሱን በተጨማሪ መሸከም ስለማልችል ከቤት ያባረረዋለሁ ብላው አለቀሰች። አስማተኛውም ይህን ሲሰማ የተቆረቆረ በመምሰል ፊቱን አጨፍግጎ አላዲንን ምን ነው ልጄ እናትህን ለምን ታሳዝናታለህ? አንተ ካላሰብክላትና ካልደገፍካት ብትወድቅ የሚያነሳት ካላንተ ማን አላት? ያለፈው አልፏል። ከእንግዲህ ግን ልብ መግዛት አለብህ። ስራ የሀብትና የክብር መሰላል ስለሆነ ስራን መጥላት የለብህም። ልብህ የሚያዘነብለው ወደ የትኛው የሙያ መስክ እንደሆነ ንገረኝና የማውቃቸው ባለሙያዎች ዘንድ ወስጄ ስልጠና እንድታገኝ ያደርጋለሁ። ዝንባሌህ ወደ ንግድ ስራ ከሆነም ሸቀጣ ሸቀጦች ገዝቼ ልትነግዳለህ። ልብ ካለህ በአጭር ጊዜ ውስጥ ሀብታም መሆን ትችላለህ። ንግድ የተፈተነ የብልጽግና መሰላል ነው አለው። አላዲንም በተፈጥሮ ጥረትና ልፋት የሚጠይቅን ስራ አጥብቆ ይጠላ ስለነበር አስማተኛው ያለውን ሲሰማ በጣም ተደስቶ እንግዲያውስ አጎቴ እውነቱን ለመናገር ከማናቸውም ስራ ደስ የሚለኝ ነጋዴ መሆን ነው። እርስዎ ረድተው የሚያቋቁሙኝ ከሆነ በንግድ ስራ ተሰማርቼ ራሴን ለመቻል በተቻለኝ መጠን እጥራለሁ አለው። አስማተኛውም አላዲን ያለውን ከሰማ በኋላ ፈገግ ብሎ የልጁን ትከሻ መታ መታ እያደረገ በጣም ጥሩ ነው። በንግድ ስራ መተዳደር የምትሻ ከሆነ ነገ አዳዲስ ልብሶች ገዝቼልህ ትለብስና ከሀብታም ነጋዴዎች ጋር አስተዋውቅሃለሁ። ከዚያም በቅርቡ ሸቀጦች ገዛዝቼልህ ሱቅ ከፍትልሃለሁ አለው። የአላዲን እናት አስማተኛው እንዲያ ብሎ እስከተናገረ ድረስ ሰውየው የባሏ ወንድም መሆኑን በልቧ በመጠራጠር ላይ ነበረች። ነገር ግን ለአላዲን ሱቅ ከፍታለሁ ብሎ ቃል ከገባ በኋላ ምንም ቸር ቢሆን ባዕድ እንደዛ አይነቱን ከባድ ውለታ ለመፈጸም ፈቃደኛ እንደማይሆን ታውቅ ስለነበር ጥርጣሬዋ ተወግዶ አስማተኛውን ከልቧ አመሰገነች። ከዚያም ራት ቀርቦ አብረው ከበሉ በኋላ አስማተኛው በማግስቱ ተመልሶ እንደሚመጣ ነግሯቸው ወዳረፈበት ሆቴል ሄደ። በማግስቱ ጠዋት አስማተኛው በገባው ቃል መሰረት ተመልሶ መጥቶ አላዲንን ወደ አንድ ውድ ልብሶች የሚሸጡበት ትልቅ መደብር ይዞት ሄደ። የመረጠውን አይነት ልብስና ጫማ ገዛለት። ከዚያም አላዲን አዲስ ልብሱን ለባብሶና ከእግር እስከ ራሱ ሽር ብሎ ከአስማተኛው ጋር በከተማ አውራ መንገዶች ላይ ይንሸራሸር ጀመር። በዚህን ጊዜም አስማተኛው ከተማ ከመጣ በኋላ ወደ ተዋወቃቸው አንዳንድ ነጋዴዎች መደብሮች አላዲንን ይዞ ጎራ እያለ ይሄ የወንድሜ ልጅ ነው እያለ ያስተዋውቀው ነበር። ሁለቱ ብቻቸውን ሲሆኑም አስማተኛው አላዲንን አንተም በቅርቡ ነጋዴ ስለምትሆን ወደ አስተዋወቁህ ነጋዴዎች መደብሮች አልፎ አልፎ እየመጣህ ራስህን ከንግድ ስራ ጋር ማለማመድ አለብህ ይለው ነበር። የዚያን ዕለት አላዲን ከአጎት ነኝ ባዩ አስማተኛ ጋር ከተማው ውስጥ ሲዘዋወርና ሲጋበዝ ዋለ። ሊመሽ ሲቃረብም አስማተኛው አላዲንን እንግዲህ ስለመሸ እቤት አድርሼህ አረፍኩበት ሆቴል ተመልሼ እመጣለሁ ሲለው አላዲን ላለማስቸገር ብሎ ግዴለም አይልፉ አጎቴ እኔ ራሴ ቤቴ መሄድ እችላለሁ ሲል መለሰለት። አስማተኛው ግን አይሆንም ብቻህን ብትሄድ ጥሩ ስለለበስክ ምናልባት ገንዘብ አለው ብለው ወሮ በሎች ይተናኮሉ ይሆናል ብሎት እቤት ድረስ አብረው ሄዱ። ቤት እንደገቡም የአላዲን እናት ልጇ ጥሩ ልብስ ለባብሶና አምሮበት ስታየው እጅግ ተደስታ አስማተኛውን ከመረቀችው በኋላ እንግዲህ እርሶ ከመጡ አረፍኩ ማለት ነው። አላዲንን እየተቆጣጠሩና እየመከሩ ሰው እንደሚያደርጉት ተስፋ አለኝ አለችው። አስማተኛውም ካያያዝ ጉድለት ይሆናል እንጂ አላዲን ጎበዝ ልጅ ይመስለኛል። በዚህ በሁለት ቀናት እንዳየሁት ከፍተኛ የማስተዋል ችሎታና የተፈጥሮ ብልህነት እንዳለው ተረድቻለሁ። ስለዚህም ወደፊት እሱ በሚያከናውነው ትልቅ ስራ አንድ ቀን እኔና አንቺ እንደምንኮራ እርግጠኛ ነኝ። ሰሞኑን ትላንት እንዳልኩት አንድ መጠነኛ መደብር ከፍቼለት
የንግድ ስራ ማካሄድ ይጀምራል። ነገ አርብ በመሆኑና ነጋዴዎች ሱቆቻቸውን እየዘጉ ወደ መስጊድ ስለሚሄዱ በነገው ቀን ሸቀጦች ገዝቼ መደብሩን ልከፍትለት አልችልም። ሆኖም ነገ ጧት መጥቼ ይዤው ሄድና አንዳንድ ጠቃሚ ነገሮችን አሳየዋለሁ ብሏት ወደ ማረፊያ ሆቴሉ ሄደ። በማግስቱ ጧት አላዲን በማለዳ ተነስቶ አዲስ ልብሱን ለባብሶ የአስማተኛው መምጣት ይጠባበቅ ጀመር። ብዙም ሳይጠብቅ አስማተኛው ሲመጣ በመስኮት ስላየው ከቤት ሮጦ ወጥቶ ተቀበለው። አስማተኛውም አላዲንን በፈገግታ ጨበጠውና ዛሬ በጣም ወደሚያስደስቱ ስፍራዎች ወስጄ ብዙ ነገሮችን አሳያለሁ ብሎት በአትክልት ስፍራዎች ላይ የተሰሩ ትልልቅ ቤቶች በሚገኙበት መንገድ አድርጎ ይዞት ሄደ። አብረው በሚሄዱበት ጊዜም አስማተኛው አላዲንን የተዋቡ ቤቶችን፣ ሐውልቶችንና የመናፈሻ ስፍራዎችን እያሳየው ታዲያስ የምታያቸው ነገሮች ቆንጆ አይደሉም ብሎ ሲጠይቀው ሁሉ ብርቁ አላዲን በየዋህነት በጣም እንጂ እንደዚህ ደስ የሚሉ ቤቶችንና አትክልቶችን ከተፈጠርኩ አይቼ አላውቅም። ቅድም ካየናቸው ያሁኖቹ በጣም ደስ የሚሉ ናቸው እያለ ይመልስለት ስለነበር አስማተኛው ልጁ ምንም ሳይጠራጠር በዘዴ ራቅ ወዳለ ገጠራማ ስፍራ ቀስ በቀስ ይዞት ሄደ። ሆኖም አስማተኛው አላዲንን መውሰድ የፈለገበት ስፍራ ገና ብዙ ያስኬድ ስለነበር ውሃ ከአፉ የሚተፋ የአንድ አንበሳ ሐውልት የሚገኝበት መናፈሻ ስፍራ ሲደርሱ አሁን ሁለታችንንም ስለደከመን እዚህ ትንሽ አረፍ እንበል፣ ካየናቸው ነገሮች የበለጠ አስደሳችና አስደናቂ ነገሮች የሚገኙት ገና ወደፊት ስለሆነ ከዚህ ትንሽ አረፍ ብለንና ተዝናንተን መንገዳችንን እንቀጥላለን አለው። ከዚያም አስማተኛው ይዞት ከነበረው የስንቅ ኮሮጆ ውስጥ ብስኩትና ፍራፍሬ አውጥቶ አብረው ይመገቡ ጀመር። በሚበሉበትም ወቅት ለወደፊቱ አላዲን ከመጥፎ ጓደኞች ጋር እንዳይገጥምና ስራውን በትጋት እንዲያከናውን ይመክረው ነበር። እስኪረኩ ድረስ ተመግበው ለጥቂት ጊዜ ከተዝናኑ በኋላ ጉዟቸውን ቀጠሉ። እኩል ከፍታ ኖራቸው በአንድ ጥልቅ ሸለቆ የተለያዩ ሁለት ኮረብቶች አጠገብ ሲደርሱም አስማተኛው አላዲንን እንግዲህ ከዚህ ርቀን አንሄድም፣ እዚህ ስፍራ ካሁን በፊት ማንም አይቶት የማያውቀውንና ወደፊትም ሊያይ የማይችለውን አንድ አስደናቂ ነገር አሳይሃለሁ። ከዚያ በፊት ግን እሳት ማንደድ ስላለብኝ የምታገኘውን ያህል ደረቅ ቅጠላቅጠልና ጭራሮ ሰብስበህ አምጣ ሲል አዘዘው። ሁለቱ ይገኙበት ከነበረው ስፍራ አቅራቢያ አንድ ትልቅ ደን ይገኝ ስለነበረም አላዲን ወደዚያ ሄዶ በቅፉ ሙሉ ማገዶ ይዞ መጣ። ከዚያም አስማተኛው እሳት አቀጣጥሎ በርካታ ማገዶ በመጨመር ታላቅ ነበልባል ካነደደ በኋላ ውስጡ ጥሩ መዓዛ ያለው ዕጣን ሲበትን አካባቢው የሽቶ መዓዛ ባለው ጭስ ታጠነ። ቀጥሎም አስማተኛው አላዲንን ባልገባው አንድ ቋንቋ የሆነ ድግምት ሲደግም መሬት ተናወጠችና ቆመው ነበሩበት ስፍራ አቅራቢያ ስለተሰነጠቀች አንድ ክፍተት ተፈጠረ። እዚህ ክፍተት ውስጥም መካከሉ ላይ የነሐስ ቀለበት የነበረው አንድ ትልቅ ጠፍጣፋ ጥርብ ድንጋይ ታየ። ምስኪኑ አላዲንም ባየው ነገር ሁሉ ተደናግጦ ብርክ ይዞት ከስፍራው እንደመሸሽ ሲል አስማተኛው አፈፍ አድርጎ በጥፊ ስላጠናገረው መሬት ላይ ወደቀ። ጥቂት ቆይቶም ከወደቀበት ተነስቶ አስማተኛውን በፍራቻ እየተመለከተ አጎቴ ምን አጥፍቼ ነው የመቱኝ ብሎ ሲጠይቀው አስማተኛው ከእንግዲህ እኮ ስታጠፋ የምቀጣ አጎትህ ነኝ ካለው በኋላ አላዲን እንደከፋው ተረድቶ ድምጹን ለስለስ አድርጎ ንግግሩን በመቀጠል ሆኖም አይዞህ አትፍራ፣ የማዝህን ነገር ከፈጸምክ ጫፍህን አልነካህም። እኔ የምፈልገው ያንተን ጥቅም እንጂ ጉዳትህን አይደለም። ያው ስማ፣ ከዚህ የነሐስ ቀለበት ካለበት ድንጋይ በታች የተደበቀ ታላቅ ሀብት ይገኛል። የምልህን ሁሉ ሳታወላዳ ከፈጸምክ እዚያ የሚገኘው ሀብት በሙሉ ያንተ ይሆናል። ጠፍጣፋውን ድንጋይ አንስቶ ጉድጓድ ውስጥ ገብቶ ሀብቱን ማውጣት የሚችል ሰው ቢኖር አንተ ነህ። ስለዚህ
የምነግርህን በጥንቃቄ አዳምጠህ እንደምትፈጽመው ተስፋ አለኝ አለው። የዋሁ አላዲንም በዚህ በአስማተኛው የድለላ ቃላት ቀደም ሲል በጥፌ የተመታውን ዘንግቶ አጎቴ የሚያዝኙን ሁሉ ፈጽማለሁ፣ ምን እንዳደርግ ነው የሚሹት ብሎ ጠየቀው። አስማተኛውም አላዲንን በፈገግታ እየተመለከተው ጥሩ ብለሃል ልጄ፣ የነሐሱን ቀለበት በእጅህ ይዘህ ድንጋዩን ወደ ላይ ብድግ ታደርገዋለህ ብሎ ንግግሩን ሳያበቃ አላዲን ይህን ትልቅ ድንጋይ በእኔ አቅም እንዴት አድርጌ ነው ማንሳት የምችለው ሲል ጠየቀው። አስማተኛውም ቅድም እንደነገርኩህ ድንጋዩን ማንሳት ያለብህ አንተ ነህ፣ እኔ ከነካሁት ግን ጉድጓዱ በፍጹም አይከፈትልንም። እርግጥ ነው ድንጋዩ በጣም ከባድ መሆኑን አውቃለሁ። በጉልበት ኃይል የሚነሳ ቢሆን ኖሮ አንተ ቀርተህ 3 ወይም 4 ጉልበታም ሰዎች ሊያነሱት ቢሞክሩ ሊያንቀሳቅሱት እንኳን አይችሉም። ድንጋዩ መነሳት የሚችለው አስማታዊ በሆነ መንገድ ነው። ስለዚህም የአባትህን የአያትህንና የቅድመ አያትህን ስሞች ጠርተህ ሳብ ስታደርገው በቀላሉ ብድግ ይልልሃል አለው። እውነትም አስማተኛው እንዳለው አላዲን የአባቱን የአያቱንና የቅድመ አያቱን ስሞች ጠርቶ ድንጋዩ ላይ ይገኝ የነበረውን የነሐስ ቀለበት በአንድ እጁ ይዞ ጎተት ሲያደርገው በቀላሉ ብድግ ስላለለት አንስቶ ጉድጓዱ ጠርዝ ጎን አስቀመጠው። ድንጋዩ ከተነሳ በኋላ አንድ ጉድጓድ ታየ። ጉድጓዱ ወለል ላይ አንድ ትንሽ በርና ከበሩ ወደ ታች የሚያስወርድ ደረጃ ይገኝ ነበር። አስማተኛውም አላዲንን እዚህ ጉድጓድ ውስጥ ገብተህ ደረጃውን ከወረድክ በኋላ አንድ ትልቅ በር ታገኛለህ። ይህ በር ወደ 3 ትላልቅ አዳራሾች የሚያስገባ ዋና በር ነው። 3ቱ አዳራሾችም በየራሳቸው በር ይገናኛሉ። እያንዳንዱ አዳራሽ ውስጥ ስትገባ በወርቅና በብር የተሞሉ 4 ትልልቅ በርሜሎች ታገኛለህ። ነገር ግን አንድም ነገር ቢሆን መንካት የለብህም። ከነካህ ወዲያውኑ ትሞታለህ። የቀረው ቀርቶ ልብስህም ሆነ ሰውነትህ የአዳራሾቹን ግድግዳ ከነኩ አደጋ ስለሚደርስብህ መጠንቀቅ አለብህ። 3ኛውን አዳራሽ አቋርጠ ካለፍክ በኋላ አንድ በር ትደርሳለህ። ያንን በር ከፍተህ ስትገባም የተዋቡ ፍራፍሬዎች የበቀሉባቸው ዛፎች ያሉበት የአትክልት ስፍራ ታገኛለህ። ይህን የአትክልት ስፍራ የሚያቋርጥ አንድ መንገድ ስላለ ወደ ግራም ሆነ ወደ ቀኝ ሳትል በዚያ ላይ ሂድ። መንገዱን ተጉዘህ ስትጨርስ 50 መረጋገጫዎች ያሉት አንድ ወደ ታች የሚያስወርድ ደረጃ ትደርሳለህ። ደረጃውን ከወረድክ በኋላም አንድ ግንብና ግንቡን ተጠግቶ የቆመ አንድ ቆንጆ ጠረጴዛ ላይ አንድ የበራ ፋኖስ ታገኛለህ። ይህን ፋኖስ ከተቀመጠበት አንስተህ ውስጡ የሚገኘውን ነዳጅ ዘይት ካፈሰስክ በኋላ ክሩን አውጥተህ ትጥልና ልብስ ውስጥ ሸጉጠህ እኔ ዘንድ ታመጣዋለህ። የፋኖሱ ዘይት ልብሴን ነክቶ ያበላሽብኛል ብለህ አትስጋ። ምክንያቱም ዘይቱ ቅባትነት ስለሌለው ከፋኖሱ እንደፈሰሰ አንዳች ምርጥበት ሳይተው ወዲያውኑ ይደርቃል። ፋኖሱን ይዘህ ወደኔ በመትመጣበት ወቅት አትክልት ስፍራው ከሚገኙ የተዋቡ ፍራፍሬዎች ብትወስድ ምንም ጉዳት ስለማይደርስብህ ከፈለክ ያሻህን ያክል መውሰድ ትችላለህ አለው። አስማተኛው ይህንን ከተናገረ በኋላ ጣቱ ላይ አድርጎት የነበረውን አንድ የወርቅ ቀለበት አውጥቶ አላዲን ጣት ላይ ሰካለትና ይህ ቀለበት ከማናቸውም ክፉ ነገርና አደጋ ሊጠብቅህ ይችላል። በል እንግዲህ በደረጃው አድርገህ ወደ ታች ውረድ። ወደ ታች እየወረድክ ስትሄድ ጉድጓዱ እየጨለመ ይሄዳል። ይህ በመሆኑ ምንም ፍርሃት አይድረስብህ። ደረጃውን ወርደህ ስትጨርስ ደማቅ ብርሃን ያለበት አስደሳች ስፍራ ትደርሳለህ አለው። አላዲንም ጉድጓድ ውስጥ ገብቶ ደረጃውን ከወረደ በኋላ ወደ አዳራሾቹ የሚያስገባውን ዋና በር አገኘ። ከዚያም የአዳራሾቹ ግድግዳዎች ነክተውት እንዳይሞት በመፍራት ወደ አትክልት ስፍራው የሚያስገባውን በር ከፍቶ አለፈና በአንድ ደረጃ ወደ ታች ወርዶ አስማተኛው ያለው ግንብ ደረሰ። ከዚያም አስማተኛው እንዳለው ቆንጆ ጠረጴዛ ላይ የበራ ፋኖስ አገኘና ፋኖሱን ከጠረጴዛው ላይ አንስቶ ውስጡ የነበረውን ዘይት አፍስሶ ክሩን ከጣለ በኋላ ልብስ ውስጥ ሸጎጠው። ወደ አስማተኛው በመመለስ ላይ ሳለም የአትክልቱን ስፍራ አቋርጦ ሲያልፍ የተንጀረገጉና የሚያንጸባርቁ ፍሬዎች የበቀሉባቸው ዛፎችን ተመለከተ። ፍሬዎቹ
እጅግ የተዋቡ ከመሆናቸውም በላይ ነጫጭ፣ ቀይ፣ ደማቅ ቀይ፣ አረንጓዴ፣ ቢጫ፣ ሰማያዊና ወርቃማ ቀለማት ነበራቸው። እነዚህ ለአላዲን ፍራፍሬ መስለው የታዩት አንጸባራቂ ነገሮች የተለያየ አይነት ቀለም ያላቸው ዋጋቸው እጅግ ውድ የሆነ አልማዞች ነበሩ። አላዲን ግን በዚያን ጊዜ ምንነታቸውንና ጠቀሜታቸውን ያውቅ ስላልነበር ከነሱ ይልቅ እንደ ብርቱካንና ኮክ ያሉትን የሚበሉ ፍራፍሬዎች ይመርጥ ነበር። ሆኖም የማይበሉ ነገሮች መሆናቸውን ቢረዳም መልካቸው በጣም ስላስደሰተው ከዛፎቹ በየአይነቱ እየቀጠፈ ኪሶች ውስጥ በብዛት አጨቃቸው። ከዚያም ሶስቱን አዳራሾች በጥንቃቄ አቋረጠና ጉድጓዱ አፍ በመቁነጥነጥ ይጠብቀው ወደ ነበረው አስማተኛው አመራ። እዚያ እንደደረሰም አስማተኛውን አጎቴ ያሉኝን ሁሉ ፈጽሜ ስለመጣሁ እጄን ይዘው ከጉድጓዱ ጎትተው ያውጡኝ አለው። አስማተኛውም በጣም ጥሩ፣ መውጣት እንዳትቸገር በመጀመሪያ ያመጣኸውን ፋኖስ አቀብለኝና ጎትቻ አወጣሃለሁ ሲል መለሰለት። አላዲን ግን ምንም እንኳን ፋኖሱን ለአስማተኛው በቅድሚያ ለመስጠት ፈቃደኛ የነበረ ቢሆንም በያዘው ፍራፍሬ መሰል አንጸባራቂ ነገሮች ኪሶቹ ተሞልተው ስለነበር ፋኖሱን ከጉያው አውጥቶ ለአስማተኛው ማቀበል አልቻለም። ስለዚህም አስማተኛውን በመጀመሪያ ከጉድጓዱ ያውጡኝና ሰጦታለሁ አለው። አስማተኛው ፋኖሱን ከአላዲን መቀበል የፈለገው አላዲን ከጉድጓዱ ውስጥ ሳይወጣ ስለነበር ካልወጣሁ አልሰጥም በማለቱ ቢናደድም የንዴት ስሜቱን ውጦ በተቻለው መጠን አንደበቱን አለስልሶ በመናገር ልጁን ለማግባባት ሞከረ። አላዲን ግን ፋኖሱን ከጉያው አውጥቶ ለአስማተኛው ማቀበል ስላልቻለ ካላወጡኝ ልሰጠው አልችልም እያለ ደጋግሞ በመናገሩ የአስማተኛው ትዕግስት ስላለቀ በአላዲን አሻፈረኝ ባይነት ደሙ ፈልቶ ይነድ ነበረው እሳት ውስጥ እጣን በትኖ አንድ የሆነ ድግምት ሲደግም ጠፍጣፋው ጥርብ ድንጋይ በገዛ ራሱ ከነበረበት ስፍራ ተንቀሳቅሶ የጉድጓዱን አፍ ግጥም አርጎ ዘጋው። አላዲንም የጉድጓዱ አፍ እጅግ ከባድ በሆነው ድንጋይ መዘጋቱን ከተመለከተ በኋላ በጣም ስለፈራ ፋኖሱን ለመስጠት ፈቃደኛ መሆኑን በማሳወቅ ደጋግሞ እየጮኸ አስማተኛውን ይጣራ ጀመር። ነገር ግን አስማተኛው ጉድጓዱን በድግምት ዘግቶ ከአካባቢው ሄዶ ስለነበር ጩኸቱን አልሰማም ነበር። አላዲን ግን ይህን ስላላወቀ ጨለማው ጉድጓድ ውስጥ ሆኖ ፋኖሱን አልሰጥም በማለቱ የተጸጸተ መሆኑንና ለመስጠት ፈቃደኛ መሆኑን በመግለጽ አስማተኛው ድንጋዩን አንስቶ ከጉድጓዱ እንዲያወጣው አጥብቆ ይለምነውና ይለማመጠው ነበር። ነገር ግን በጩኸትም ሆነ በልመና ጉድጓዱ ስላልተከፈተለት ጉድጓዱ ውስጥ መታሸጉን ተረዳና እየተንሰቀሰቀ ያለቅስ ጀመር። ብዙ ሲያለቅስ ቆይቶ ከደከመው በኋላ እንባውን ጠራርጎ ብርሃን ወዳለበት ወደ አትክልቱ ስፍራ ለመሄድ ደረጃውን ወረደና ወደ አዳራሾቹ የሚያስገባውን በር ለመክፈት ሞከረ። ነገር ግን ይህ በር ቀደም ሲልም የተከፈተለት በአስማተኛው ድግምት ስለነበር በተቻለው አቅም ቢጎትትና ቢታገልም አልከፈትለት አለው። በሩ በፍጹም የማይከፈት መሆኑን ከተገነዘበ በኋላም ምናልባት ከጉድጓዱ ወደ ውጭ የሚያስወጣ አንድ ሌላ ክፍተት ይኖር ይሆናል በማለት የብርሃን ጭላንጭል ይፈልግ ጀመር። ነገር ግን ከድቅድቅ ጨለማ በቀር ምንም የብርሃን ጭላንጭል ማግኘት ስላልቻለ ከጉድጓዱ ጨለማ በቅርቡ ወደ ዘላለማዊ የሞት ጨለማ የሚሸጋገር መሰለው። በዚህ ምክንያት ሞቱን ከመጠበቅ በቀር ሌላ አማራጭ እንደሌለው ተረድቶ በፍርሃት ተውጦ ጨለማው ጉድጓድ ውስጥ አንድ ጥግ ኩርምት ብሎ ተቀመጠ። አላዲን በዚህ አስፈሪና አሰቃቂ ሁኔታ ምንም ሳይበላና ሳይጠጣ ጉድጓዱ ውስጥ 2 ቀንና ሌሊት ቆየ። በሶስተኛው ቀንም ሞት አፋፍ ላይ መሆኑን ተረድቶ 2 እጆቹን በትካዜ አጋጥሞ ወይ እናቴ ይሄን ሁሉ አላየሽ እያለ ሲያለቅስ እንዳጋጣሚ አስማተኛው ጣቱ ላይ ሰክቶለት የነበረውን ቀለበት ፈግፈግ አደረገው። በዚህን ጊዜ አንድ እጅግ አስፈሪ የሆነ
ግዙፍ ጂኒ ከመሬት ውስጥ በድንገት ወጥቶ ተገለጸለትና በታላቅ ድምጽ ላንተና ለቀለበቱ ላደረገ ማናቸውም ሰው ተገዢ ነኝ፣ ምን ልታዘዝ ብሎ ጠየቀው። አላዲን በሌላ ጊዜና ስፍራ እንዲህ አይነቱን ግዙፍና አስፈሪ ፍጡር ቢያይ ኖሮ በፍርሃት ህሊናውን ይስት ነበር። ነገር ግን የነበረበት ጨለማ ጉድጓድና ይጠብቀው የነበረው የሞት ጽዋ ልቡን አደንድኖት ስለነበር ምንም ሳይፈራና ሳያመነታ ጂኒውን ከዚህ ጨለማ ጉድጓድ አውጣኝ አለው። እነዚህ ቃላት ካፉ እንደወጡም እንዴት እንደሆነ ሊረዳው ባልቻለው ሁኔታ ከመቅጽበት ከጉድጓዱ ወጥቶ አስማተኛው እሳት አቀጣጥሎበት የነበረው ስፍራ ስለተገኘ ከመጠን በላይ ተደነቀና ባልጠበቀው መንገድ ከጨለማው ጉድጓድ በመውጣቱ ተደስቶ ወደ ቤቱ መጓዝ ጀመረ። አስማተኛው አላዲንን ያመጣው በጣም ሩቅ ስፍራ ስለነበር ወደ ቤቱ በሚመለስበት ወቅት ቤቱን በቀላሉ ማግኘት አልቻለም ነበር። የሰፈሩን አቅጣጫ እንደምንም ፈልጎ ተጉዞ እቤቱ ሲደርስ እናቱን በሩቁ አይቷት ተደሰተ። ነገር ግን ጉድጓድ ውስጥ በነበረበት ወቅት ለ3 ቀናት ምንም ቀምሶ ስላልነበር እቤት ውስጥ እንደገባ በረሃብና በጥማት ህሊናውን ስቶ መሬት ወደቀ። እናቱም በመጀመሪያ የሞተ መስሏት በጣም ደነገጠች። ሆኖም አጎንብሳ የልቡን ትርታ አዳምጣ በህይወት መኖሩን ከተረዳች በኋላ ፊቱ ላይ ቀዝቃዛ ውሃ ስትረጭበት ነፍሱን ማወቅ ቻለ። አላዲን አይኖቹን ገልጦ እናቱን ካየ በኋላ ጨካኙ አስማተኛ ያደረገውን አንድ ባንድ ዘርዝሮ ሲነግራት ቀደም ሲል በየዋህነቷ እንዳልመረቀችው ሁሉ የርግማን ናዳ ታወርድበት ጀመር። አላዲን ግን 3 ቀናት ሙሉ እንቅልፍ ተኝቶ ስላልነበር ወዲያውኑ አልጋው ላይ ተጋድሞ እስኪነጋ ድረስ እንቅልፉን ለጠጠ። በማግስቱ ጠዋት አላዲን ከእንቅልፉ እንደነቃ የሚበላ ምግብ እንድትሰጠው እናቱን ጠየቃት። ነገር ግን በዚህ ጊዜ እቤት ውስጥ ምንም የሚበላ ምግብ ስላልነበር እናቱ ውይ ልጄ አፈር ልሁንልህ፣ ለጊዜው ቤት ውስጥ የሚበላ ፍርፋሪ እንኳን ስለሌለ ምንም ልሰጥህ አልችልም። ሆኖም ትላንትና የፈተልኩት ጥቂት ጥጥ ስላለ አሁኑኑ ገበያ ወስጄ ሸጠውና ዳቦ ገዝቼ ልመጣለሁ አለችው። አላዲንም አትጨነቂ ማማ፣ የፈተልሽውን ጥጥ ሌላ ቀን ትሸጪዋለሽ። ዛሬ ግን ትላንት ከጉድጓድ ያመጣሁት አንድ ፋኖስ ስላለ ገበያ ወስጄ ሽጬው ለቁርስ ምሳና ራት የሚሆነንን ገንዘብ ማግኘት እችላለሁ ሲል መለሰላት። እናቱም ፋኖሱን አላዲን ካስቀመጠበት ስፍራ አንስታ ተመለከተችውና ይህ ፋኖስ በጣም ቆሽሿል እንጂ በጥሩ ዋጋ ይሸጥ ይችል ነበር። ይህ ፋኖስ በጣም ቆሽሿል እንጂ በጥሩ ዋጋ ሊሸጥ ይችል ነበር። እስቲ ትንሽ ላጸዳዳው ብላ በረጠበ ጨርቅ ፈግፈግ ስታደርገው አንድ እጅግ አስፈሪ የሆነ ግዙፍ ጂኒ ከየት እንደመጣ ሳይታወቅ አጠገቧ ከቸቻለና እንደ ነጎድጓድ በጎላ ታላቅ ድምጽ ፋኖሱን ለያዘ ማናቸውም ሰው ታዛዥ ነኝ፣ ምን ልታዘዝ ብሎ ጠየቃት። የአላዲን እናትም ጂኒውን እንዳየች ደንግጣ ህሊናዋን ስታ መሬት ወድቃ ስለነበር ምን እንዳላት አልሰማችውም ነበር። አላዲን ግን ጉድጓድ ውስጥ በነበረበት ወቅት የተገለጸውን አይነት ጂኒ አይቶ ስለነበር ምንም ፍርሃት አልተሰማውም። ስለዚህም እናቱ መሬት ስትወድቅ ፋኖሱን ከእጇ መንጭቆ ያዘና ጂኒውን ስለራበኝ አሁኑኑ ጥሩ አይነት ምግብ አቅርብ ብሎ በድፍረት አዘዘው። እነዚህ ቃላት ገና ከአላዲን አንደበት እንደወጡ ጂኒው ከመቅጽበት ተሰውሮ በአንድ ትልቅ ከንጹህ ብር በተሰራ ዝርግ ሳህን ላይ የተለያየ አይነት ምግብ ያለባቸውንና በሐር ጨርቅ የተሸፈኑ 12 የብር ሳህኖች ይዞ ከተፋለ። በተጨማሪም ማቅረቢያው ዝርግ ሳህን ላይ ከነጭ ስንዴ የተጋገሩ 16 ሙልሙል ዳቦዎች፣ 2 ፋሽኮ ምርጥ የወይን ጠጅና 2 የብር ዋንጫዎች ይገኙበት ነበር። ጂኒው ያመጣው ምግብና መጠጥ በቀይ ከፋይ የተሸፈነ ቆንጆ ጠረጴዛ ላይ ካስቀመጠ በኋላ ተሰወረ። አላዲን የቀረበውን ምግብና መጠጥ አይቶ ተደስቶ
እናቱ ፊት ላይ ቀዝቃዛ ውሃ ሲያርከፈክፍ ራሷን አውቃ አይኖቿን ገለጠች። አላዲንም ይህን እንዳየ እናቱን አይዞሽ ማማ አንቺን የሚያበረታታና የኔን ረሃብ የሚያረካ ምግብና መጠጥ ስለቀረበልን ተነሽና እንብላ አላት። እሷም ጠረጴዛው ላይ የሚያስጎመጅ ምግብ ያለባቸውን አብረቅራቂ ሳህኖች በማየቷ ከመጠን በላይ ተደንቃ ይህን ሁሉ ምግብና መጠጥ በውድ ሳህኖች ላይ አድርጎ ያመጣልን ማን ነው? ሱልጣኑ ስለ ድህነታችን ሰምቶ አዝኖልን ላከልን እንዴ ብላ ጠየቀችው። አላዲንም እማማ አሁን የቀረበልንን እንብላና እንጠጣ፣ በልተን ከረካም በኋላ ምግቡ ከየት እንደመጣ ነግርሻለሁ ብሏት እናትና ልጅ ጎን ለጎን ተቀምጠው በልተውት ቀርቶ በአይኖቻቸው አይተውት የማያውቁትን ግሩም ምግብ መብላት ጀመሩ። ይህ ሁሉ ሲሆን የአላዲን እናት ትልቁን ዝርግ የብር ሳህንና ትንንሾቹን ሳህኖች እያየች በልቧ ታደንቃቸው ነበር። በልተውና ጠጥተው ካበቁ በኋላም እናትየው የተረፈውን ምግብ አነሳስታ ዕቃዎቹን ካጸዳዳች በኋላ አላዲን አጠገብ ተቀመጠችና ህሊናዬን ስቼ መሬት ወድቄ በነበረበት ወቅት ያ አስቀያሚ ግዙፍ ጂኒ ምን እንዳለህ ለመስማት ስለቸኩልኩ ንገረኝ አለችው። አላዲንም እናቱ በመገረም እያዳመጠችው የሆነውን ነገር ሁሉ በዝርዝር ካወጋት በኋላ የኔ ልጅ ከጂኒዎች ጋር መነጋገርም ሆነ መቀራረብ በጣም መጥፎ እኮ ነው፣ እንደዚያ ማድረግም በሃይማኖታችን የተከለከለ መሆኑን ታውቃለህ። ለመሆኑ ያዘግናኝ ጂኒ ቀደም ሲል ጉርጓድ ውስጥ አግኝቶ ያናገረህን አንተን ትቶ እኔን ለምንድን ነው ያናገረኝ ብላ ጠየቀችው። አላዲንም ምንም እንኳን በመልክና በሰውነት ግዙፍነት ቢመሳሰሉም ዛሬ የተገለጠው ጂኒ በፊት ለኔ የተገለጸው ጂኒ አይደለም። የዛሬው ጂኒ የሚታዘዘው ፋኖሱን ለያዘ ሰው ሲሆን የበፊቱ የሚታዘዘው ቀለበቱን ላደረገ ሰው ነው። ስለዚህም የዛሬው ጂኒ አንቺን ያናገረሽ ፋኖሱን ይዘሽ ስለፈገፈክሹ ነው። ነገር ግን ገና ሲያናግርሽ ደንግጠሽ ህሊናሽን ስተሽ ስለወደቅሽ ምን እንዳለሽ የሰማሽ አይመስለኝም አላት። እሷም ለካስ ጂኒው እኔን ያናገረኝ ፋኖሱን ስለያዝኩ ነበር፣ ሁለተኛ ያንን መጥፎ ፋኖስ ሊይዝ ቀርቶ በአይኖቼም ላይ አልፈልግም። ፋኖሱ አንተም ላይ አደጋ ሊያደርስብህ ስለሚችል ወደዚያ ብትሸጠው ጥሩ ነው። እባክህን ለወደፊቱ ከዚህ አርኩስ ጂኒ ጋር ግንኙነት አታድርግ አለችው። አላዲንም ስሚኝ እናቴ፣ ፋኖሱ ጥቅም የሌለው ጎጂ ነገር ቢሆን ኖሮ ያ መጥፎ አስማተኛ የግሉ ሊያደርገው ከአፍሪካ ድረስ ባልመጣም ነበር። ፋኖሱ እኔንም ሆነ አንቺንም የሚጠቅመን ነገር ስለሆነ መሸጥ ወይም መጣል የለበትም። ይልቁንስ ጎረቤቶቻችን በፋኖሱ አስማታዊ ኃይል የምንጠቀም መሆናችንን አውቀው ተመቅኝተውን ጉዳት እንዳያደርሱብን ተጠንቅቀን በድብቅ ብንጠቀምበት ጥሩ ነው። ነገር ግን አስፈሪውን ጂኒ አይተሽ ስለደነገጥሽና ፋኖሱም ዘወትር ስለ ጂኒው ስለሚያስታውስሽ ለወደፊቱ እንዳታዩ ደብቀዋለሁ። ቀለበቱም ቢሆን ከጣቴ እንዲለይ አልፈልግም። ጉርጓድ ውስጥ በነበርኩበት ወቅት ጣቴ ላይ ባይኖር ኖሮ ከጉርጓዱ ወጥቼ አሁን ካንቺ ጋር መገናኘት አልበቃው ነበር አላት። እናቱም ያለፈውን ሰምታ ሐሳቧን ስላልቀየረች አንተ ቀለበቱንም ሆነ ፋኖሱን የፈለከውን ማድረግ ትችላለህ፣ በበኩሌ ግን ከጂኒዎች ጋር መነጋገር ቀርቶ ስለነሱ እኔ ፊት ዳግመኛ እንድታወራ አልፈልግም አለችው። በማግስቱ አላዲንና እናቱ ጂኒው ያመጣላቸውን ምግብ በልተው ስለጨረሱ ማታ የሚበሉት ራት አልነበራቸውም። ስለዚህም አላዲን ጂኒው ምግብ አምጥቶበት የነበረውን አንዱን ሳህን ለመሸጥ ልብሱ ውስጥ ሸጉጦ ወደ ገበያ ሄደ። እዚያም የቤት ቁሳቁሶችን የሚሸጥ አንድ ተዘዋዋሪ ነጋዴ አግኝቶ ሳህኑን አሳየውና ግዛኝ አለው። ነጋዴውም ሳህኑን ከአላዲን ተቀብሎ አገላብጦ አይቶት ከንጹህ ብር የተሰራ መሆኑን ተረዳና በስንት እንደሚሸጥለት ጠየቀው። አላዲንም ከዚያ በፊት ዕቃ ሸጦም ሆነ ለውጦ ያውቅ ስላልነበር ነጋዴው መግዛት የሚፈልግበትን ዋጋ ቢነግረው በገመተው ዋጋ ለመሸጥ ዝግጁ መሆኑን ነገረው። ነጋዴውም ከአላዲን መልስ ስለ ንግድ ምንም የሚያውቀው ነገር እንደሌለና የዋህ ቢጤ መሆኑን ተረድቶ አንድ የወርቅ ዲናር ሲሰጠው በደስታ ተቀበለው። ነገር ግን ነጋዴው ለሳህኑ የከፈለው
የሳህኑን ትክክለኛ ዋጋ 1/60ኛው ብቻ ነበር። አላዲን ግን ይህን አያውቅም ነበር። እንዲያውም ሳህኑን ለመሸጥ ካሰበው ዋጋ በላይ ነጋዴው ስለሰጠው ምናልባት ሐሳቡን ቀይሮ ገንዘቡን መልስ ይለኝ ይሆናል ብሎ ስለፈራ በፈጣን እርምጃ ሰውየው ከነበረበት ስፍራ አፈተለከ። ነጋዴውም በበኩሉ አላዲን ባገኘው ገንዘብ መደሰቱን ከሁኔታው ተመልክቶ የሳህኑን ዋጋ ከፍተኛነት ፈጽሞ የማያውቅ መሆኑን ስላረጋገጠ ምነው ጥቂት ገንዘብ በሰጠውት ኖሮ ብሎ ተቆጨና ተከታትሎ ደርሶበት የገዛበትን ዋጋ አፍርሶ በዝቅተኛ ዋጋ ሊገዛው ሞክሮ ነበር። ነገር ግን አላዲን በጥድፊያ ከአካባቢው ጠፍቶ ስለነበር ሊያገኘው አልቻለም። አላዲን የወርቁን ዲናር መንዝሮ ምግብ ከገዛ በኋላ የተረፈውን ገንዘብ ቤቱ ሲደርስ ለእናቱ ሰጣት። እናቱም እየቆጠበች ጥቂት ቀናት ገንዘቡን ተጠቅማ ስላለቀ አላዲን በየጊዜው ነጋዴውን እየፈለገ የቀሩትን የብር ሳህኖች መጀመሪያ በገዛው ዋጋ ይሸጥለት ነበር። ነጋዴውም አላዲን ብዙ የብር ሳህኖች እንዳለው ከተረዳ በኋላ ዋጋ በቀንስበት ከሌላ ነጋዴ ጋር ተገናኝቶ አሳልፎ ይሸጥብኛል ብሎ ስለሰጋ ሳይከራከር በመጀመሪያው ዋጋ ይገዛው ነበር። አላዲን በየጊዜው ትናንሾቹን የብር ሳህኖች ለነጋዴው ሸጦ ከጨረሰ በኋላ ትልቁን ዝርግ ሳህን መሸጥ ፈለገ። ነገር ግን ዝርግ ሳህኑ ክብደት ስለነበረው ነጋዴው ዘንድ ወስዶ መሸጥ ስላልቻለ ነጋዴውን ቤት ድረስ አምጥቶ ሳህኑን አሳየውና 10 የወርቅ ዲናሮች ተቀብሎ ሸጠለት። አላዲንና እናቱ በዚህ ገንዘብ እየተጠቀሙ ከሰነበቱ በኋላ ማለቁ አይቀርምና አለቀ። ስለዚህም አላዲን እንደገና በፋኖሱ መጠቀም ተገደደና ፋኖሱን ከደበቀበት አውጥቶ ሲፈገፍገው ጂኒው እንደቀድሞ ከተፍ ብሎ ምን ልታዘዝ ሲል ጠየቀው። አላዲንም ጂኒውን ምንም ሳይፈራ ስለራበኝ ምግብ አቅርብልኝ ብሎ አዘዘው። ጂኒውም ከመቅጽበት ተሰውሮ እንደ በፊቱ የተለያየ አይነት ምግብ በብር ሳህኖች አቀረበ። አላዲንና እናቱ የቀረበላቸውን በልተውና ጠጥተው ከረኩ በኋላ አላዲን አንዱን የብር ሳህን ይዞ ደንበኛውን ነጋዴ ለመፈለግ ወደ ከተማ ሄደ። በዚያን ጊዜ እንዳጋጣሚ በአንድ ወርቅ ሰሪ ሱቅ በራፍ ሲያልፍ ወርቅ ሰሪው አይቶት ጠራውና ከዚህ በፊት ለአንድ ተዘዋዋሪ ነጋዴ የብር ሳህኖችን ስትሸጥ አይቼህ ነበር። ሰውየው የወጣለት አጭበርባሪ መሆኑን የምታውቅ አልመሰለኝም። የብር ሳህኖቹን ለሱ ከምትሸጥ ይልቅ ለኔ ብትሸጥልኝ ትክክለኛ ዋጋቸውን እከፍልሃለሁ አለው። አላዲንም ይህን ሲሰማ ያመጣውን የብር ሳህን ከሸጎጠበት አውጥቶ ለወርቅ ሰሪው አሳየው። ወርቅ ሰሪውም ሳህኑን አገላብጦ አይቶ ከንጹህ ብር የተሰራ መሆኑን ካረጋገጠ በኋላ የዛን አይነቱን ሳህን ቀደም ሲል ለተዘዋዋሪው ነጋዴ በስንት ይሸጥለት እንደነበር ጠየቀው። አላዲን ሳህኖቹን በአንድ ዲናር ለነጋዴው ይሸጥለት እንደነበር ሲነግረውም ወርቅ ሰሪው በጣም ተገርሞ ለመሆኑ ምን አይነት ልም ያለ ጭልፊት ታወናባጅ ነው? ጥቅምስ ቢሉት እንደዚህ በግፍ ነው እንዴ? ያለፈው ስላለፈ አሁን መቆጨቱ ዋጋ የለውም እንጂ ነጋዴው በነፍስ ተጫውቶብሃል ብሎት ሳህኑን ከመዘነ በኋላ የጊዜው የብር ዋጋ በመሐለቅ ምን ያህል እንደሆነ አሳውቆት 60 የወርቅ ዲናር ከፈለው። አላዲንም በወርቅ ሰሪው ትክክለኛነትና እውነተኛነት ተደንቆ ከልብ ካመሰገነው በኋላ ተለያዩና የቀሩትን ዝርግ ሳህኖች በየጊዜው ያመጣ ሸጠለት። ምንም እንኳን አላዲንና እናቱ በፋኖሱ በመጠቀም ጂኒው የፈለጉትን ያህል ሀብት ሊሰጣቸው ቢችልም ጎረቤቶቻቸው ከየት አመጡ ብለው እንዳይመቀኟቸው በመፍራት የሚኖሩት መጠነኛ ኗኗር ነበር። በዚህን ወቅት አላዲን ልዩ ልዩ ዕቃዎች ወደሚሸጥባቸው መደብሮች አንዳንዴ እየሄደ ከነጋዴዎች ጋር በመተዋወቅና በመወያየት ጊዜውን ያሳልፍ ነበር። አልማዝ ከሚሸጡና ከሚገዙ ነጋዴዎችም ጋር ተቀራርቦ ስለነበር ከፋኖሱ ጋር ከጉርጓድ ውስጥ አምጥቷቸው የነበሩት አንጸባራቂ ፍራፍሬ መሰል ነገሮች እጅግ ከፍተኛ ዋጋ ያላቸው የከበሩ ድንጋዮች መሆናቸውን ተረድቶ ነበር። ነገር ግን ብልህ ስለነበር ስለዚህ ጉዳይ ለሌላ ሰው ቀርቶ ለእናቱም ቢሆን አልገለጸላትም ነበር። አንድ ቀን አላዲን በከተማው አውራ መንገዶች ሲዘዋወር
የሱልጣኑ ሴት ልጅ ልዕልት ቡዲር ፍሉሃ ገላዋን ለመታጠብ በመንገድ ስለምታልፍ ነጋዴዎች ሱቆቻቸውን ዘግተው ወደ የቤታቸው እንዲሄዱና ማንንም ሰው በመታልፍበት አካባቢ እንዳይገኝ የሚል ትዕዛዝ ለህዝቡ ሲለፈፍ ሰማ። አላዲንም ቀደም ሲል ስለ ልዕልቲቱ ታላቅ ውበት ሰምቶ ስለነበር በአጋጣሚው ተጠቅሞ ልዕልቲቱን ለማየት ጉጉት አደረበትና መታጠቢያው ቤት አጠገብ የሚገኝ አንድ አሳቻ ስፍራ ተደብቆ የልዕልቲቱን መምጣት ይጠባበቅ ጀመር። ብዙም ሳይቆይ ልዕልቲቱ በአያሌ ደንገጡሮቿ ታጅባ መጣች። እንዳጋጣሚም በዚያን ጊዜ አላዲን የነበረበት ስፍራ አቅራቢያ ስትደርስ ፊቷን የሸፈነችበትን አይነ ርግብ ስላነሳች አላዲን መልኳን አይቶ በውበቷ እጅግ ተደነቀ። እውነትም ልዕልቲቱን በዚያ ዘመን በውበት የሚወዳደራት ሴት አልነበረም ማለት ይቻላል። ጸጉሯ ትከሻዋ ላይ ዘንፈል ብሎ ወድቆ እንደ ጥቁር ሐር ያብረቀርቅ ነበር። ትላልቅ አይኖቿ የተለየ ህይወት ያላቸው ይመስል ልዩ ግርማ ሞገስ ነበራቸው። አፏ አነስ ያለ ሆኖ ከንፈሮቿ እንደ ብስል እንጆሪ የቀሉና የሚያስጎመጁ ነበሩ። ቀጠን ያለው ሰውነቷ ይህ ቀረሽ የማይባል የተመጣጠነ ቅርጽ ነበረው። አላዲን በአስማት እንደደነዘዘ ያክል ልዕልቲቱን ፈዞ ሲመለከትና ውበቷን ሲያደንቅ ከቆየ በኋላ ከመጠን በላይ ወደዳት። ልዕልቲቱ መታጠቢያው ቤት ከገባች በኋላ አላዲን ከተደበቀበት ወጥቶ ወደ ቤቱ ሄደ። ቤት እንደገባም ከመቼውም ይልቅ አዝኖና ተክዞ እናቱ ስላየችው ምን እንደሆነ ጠየቀችው። እሱም ወዲያውኑ መልስ ከመስጠት ፋንታ ከራሱ ልቦና ጋር እየተወያየ ለጥቂት ጊዜ ዝም አለና እማማ ዛሬ የሱልጣኑን ልጅ ልዕልት ቡዲርን እንዳጋጣሚ አይቻት ከባድ ፍቅር ይዞኛል። ስለዚህም ሱልጣኑ እሷ እንዲድርልኝ ለመጠየቅ ወስኛለሁ አላት። እናቱም ያለውን ስትሰማ ወፈፍ ያደረገው ስለመሰላት ምን ነው ልጄ ምን ነካህ? አብደህ ካልሆነ በቀር እንዲህ አይነቱ ንግግር ካንደበትህ አይወጣም ነበር ብላ መለሰችለት። አላዲንም በእናቱ አባባል ፍንክች ሳይል የምወድሽ እናቴ ልዕልቲቱ ማግባት የተመኘሁት ስላበድኩ አይደለም፣ አእምሮዬ በትክክል ማሰብ ይችላል። ቅድም ስትጠይቂኝ ዝም ያልኩሽ ምኞቴን የገለጽኩልሽ እንደሆነ ምናልባት ተቃወሚኝ ይሆናል ብዬ በማሰብ ላይ ስለነበርኩ ነው። ያም ሆነ ይህ ልዕልቲቱን ለማግባት ስለወሰንኩ ብትቃወሚኝም አላማዬን አላጥፍም። ሀብትን በሚመለከት ከሆነ ከሱልጣኑ ያላነሰ ሀብት ስላለኝ ልዕልቲቱን ለማግባት የሚያስፈልገውን ጥሎሽ ማንንም ሰው ከሚጥለው በላይ መጣል እችላለሁ። አልነገርኩሽም እንጂ እነዚያ ከጉርጓድ ውስጥ ያመጣኋቸው አንጸባራቂ ፍራፍሬ መሰል ነገሮች ዋጋቸው እጅግ ከፍተኛ የሆኑ አልማዞች መሆናቸውን ተረድቻለሁ። በሀገራችን ውስጥ የሚገኙ አልማዞች ሁሉ በአንድ ላይ ቢሰበሰቡ እንኳን ዋጋቸው እኔ ያለኝን አልማዝ አያክልም። በዚህም ምክንያት አልማዞቹን ለሱልጣኑ ወስጄ ብሰጠው ልጁን በደስታ እንደሚድርልኝ አልጠራጠርም። እስቲ ያንን ትልቁን ዝርግ ሸክላ ሳህንሽን አምጪና አልማዞቹን በመልካቸው ደርድረሽ ያቸውና አንቺ ራስሽ ፍረጂ አላት። እናቱም አንድ ሰፊ ዝርግ ሳህን አምጥታ ሰጠችውና አልማዞቹን አስቀምጦበት ከነበረው ትልቅ ከረጢት አውጥቶ በመልካቸው ሳህኑ ላይ ደረደራቸው። አልማዞቹ ልዩ ልዩ ቀለም ስለነበራቸው ሳህኑ ላይ ተደርድረው ብርሃን ላያቸው ላይ ሲያርፍ በጣም በሚያስደስት የቀስተ ደመና ህብር ያንጸባርቁ ነበር። ነጸብራቃቸውም እጅግ ከፍተኛ ስለነበር አላዲንና እናቱ አይኖች ላይ አርፎ ስላጥበረበራቸው አልማዞቹን ለጥቂት ጊዜ እንኳን ትክ ብለው መመልከት አልቻሉም። ምንም እንኳን የአላዲን እናት ስለ አልማዞች ከፍተኛ ዋጋ ማውጣት የምታውቀው ነገር ያልነበረ ቢሆንም በአንጸባራቂነታቸውና በውበታቸው ከመጠን በላይ ተደሰተች። ነገር ግን ሱልጣኑና ቤተሰቡ መለኮታዊ ተፈጥሮ ያላቸው ይመስላት ስለነበር አላዲን የሱልጣኑን ልጅ ለማግባት መከጀሉን በልቧ አልደገፈችውም ነበር። ነገር ግን ናላው በፍቅር የዞረው ልጇ ሐሳቡን የምትደግፍና የምትረዳው መስላ ካልታየች በቀር የጭፍን ድርጊት ፈጽሞ ህይወቱን አደጋ ላይ ይጥል ይሆናል ብላ ስለሰጋች ለጊዜው ስለ ጋብቻቸው ጉዳይ በአንደበቷ የምትደግፈው መስላ መታየት ተገደደች። ስለዚህም ምን እንደምትለው ለመስማት በጣም ጓጉቶ ለነበረው ልጇ በማግስቱ ጠዋት ራሷ ሱልጣኑ ቤተመንግስት ሄዳ ፍላጎቱን ለሱልጣኑ የምታሳውቅ መሆኗን ነገረችው። በማግስቱ ጠዋትም ምንም እንቅልፍ በአይኑ ዘወር ሳይል በሐሳብ ባህር ውስጥ ሲዋዥቅ ያደረው አላዲን
በማለዳ ከመኝታው ተነስቶ እናቱን ከቀሰቀሳት በኋላ ሱልጣኑ ችሎት ሳይቀመጥ በፊት ወደ ቤተ መንግስቱ አዳራሽ ሄዳ ስፍራ እንድትይዝ ጎተጎታት። እናቱ ግን ባለፈው ምሽት ሱልጣኑን ሄጄ ጠይቀዋለሁ ያለችው ጠዋት ሐሳቡን ይቀይር ይሆናል በሚል ግምት ተመርታ ነበር። በማግስቱ የያዘው ፍቅር ግሎና አይሎ ስለነበር አንድ ጊዜ ገብታለት የነበረውን ቃል አጥፋ እምቢ ልትለው አልቻለችም። ስለዚህም አልማዞቹ የተከማቹበትን ትልቅ ዝርግ ሰሃን በንጹህ ጨርቅ ሸፍና ይዛ ወደ ቤተ መንግስት መሄድ ተገደደች። እዚያ ስትደርስም ችሎት ተሰይሞ ስለነበር አቤቱታ ለማቅረብ የመጡ ሰዎች አዳራሹን ሞልተውት ስላገኙት በአሮጊት አቅሟ በተቻላት መጠን እየተጋፋች ሱልጣኑ አቅራቢያ መድረስ ቻለች። ነገር ግን ሱልጣኑ ችሎት ተቀምጦ ውሎ ችሎቱ እስኪበተን ድረስ ስፍራዋን ይዛ መቆም አትችልም። መናገር ስለፈራች አንዲት ቃል እንኳን ሳትተነፍስ ወደ ቤቷ ተመልሳ ሄደች። አላዲንም የእናቱን መምጣት በጉጉት ይጠባበቅ ስለነበር ገና ቤት ገባ እንዳለች ከሱልጣኑ ምን መልስ ይዛ እንደመጣች ሲጠይቃት ሱልጣኑን ስለፈራች ስለ ጋብቻው ጉዳይ ምንም እንዳልጠየቀችው ስትነግረው በጣም ተበሳጨ። እናቱም ሁኔታውን አይታ በብስጭት አንድ ነገር ይሆንብኛል ብላ ሰግታ ግድ የለም አይዞህ አታስብ፣ ነገ ጧት ሄጄ የመጣው ቢመጣ ጠይቄው መልሱን ይዤልህ እመጣለሁ ስትለው ደስ አለው። የፈረደባት እናት በማግስቱ ጠዋት ለልጇ በገባችው ቃል መሰረት ሰሃኑን ይዛ ሱልጣኑ ቤተ መንግስት ሄዳ ነበር። ነገር ግን መጠየቅ የፈለገችው ነገር ከአንደበቷ ሊወጣላት ስላልቻለ ምንም ሳትናገር ወደ ቤቷ ተመልሳ መጣች። ልጄ ተበሳጭቶ አደጋ ላይ ይወድቅብኝ ይሆናል ብላ የተጨነቀችው እናት በተከታታይ ለ6 ቀናት ሱልጣኑ ቤተ መንግስት ብትመላለስም ደፍራ ተናግራ ሱልጣኑን መጠየቅ ስላልቻለች የአላዲንን ፍላጎት ለሱልጣኑ ማሳወቅ አልቻለችም። በ6ኛው ቀን ግን ከችሎት በኋላ ሱልጣኑ ጠቅላይ ባለሟሉን ጠርቶ አንዲት ሴት በጨርቅ የተሸፈነ አንድ ነገር ይዛ በተከታታይ ለጥቂት ቀናት እዚህ ስትቆም ተመልክቻለሁ። ዘወትር የምትመጣው ማልዳ ሲሆን ተመልሳ የምትሄደው ደግሞ ችሎቱ ተበትኖ ሰው ሁሉ ወደ የቤቱ ከሄደ በኋላ ነው። የገረመኝ ነገር ግን አንድም ቀን ቢሆን አቤቱታ አቅርባም ሆነ ችሮታ ጠይቃ አታውቅም። እስቲ ምናልባት ነገም የመጣች እንደሆነ አስታውሰህ እኔ ዘንድ አቅርባት አለው። በማግስቱ ጠዋት የአላዲን እናት እንዳለፉት ቀናት በጨርቅ የተሸፈነውን ሰሃኗን ይዛ ሱልጣኑ አቅራቢያ ስትቆም ባለሟሉ አይቷት ሱልጣኑ ዘንድ አቀረባት። ሱልጣኑም ሰሞኑን ችሎት ተሰይሞ እስኪበተን ድረስ እዚህ የቆምሽ ምንም ሳትናገሪ ወደ ቤትሽ መሄድሽን ተመልክቻለሁ። ጉዳይሽ ምን ነበር ሲል ጠየቃት። እሷም ሱልጣኑ እግር ስር ተንበርክካ የምጠይቆት ነገር ድፍረት ሊመስልብኝ ስለሚችል የምሎትን ሰምተው እንዳይቆጡኝ በቅድሚያ ይቅርታ ለምኖታለሁ አለችው። ሱልጣኑም አይዞሽ አትፍሪ፣ ልብሽ ውስጥ ያለውን ማናቸውንም ነገር ብትገልጭልኝ እንደማልቆጣ ወይም እርምጃ እንደማልወስድብሽ በቅድሚያ ቃል ገባልሻለሁ ሲላት አላዲን ያለውን ሁሉ ነገረችው። የአላዲን እናት በምትናገርበት ወቅት ሱልጣኑ አንዳችም የመገረም ወይም የመቆጣት ገጽታ ሳያሳይ በጥሞና ያዳምጣት ነበር። ተናግራ ስትጨርስም ለጠየቀችው ምላሽ በመስጠት ፋንታ በጨርቅ ሸፍና የያዘችው ነገር ምን እንደሆነ ሲጠይቃት ሰሃኑን የሸፈነችበትን ጨርቅ አንስታ ያመጣችውን እጹብ ድንቅ ውብ አልማዞች አሳየችው። ሱልጣኑም በአድናቆት ፈዞ ለጥቂት ጊዜ አንዲትም ቃል ሳይተነፍስ አይኖቹን አልማዞቹ ላይ ተክሎ ካያቸው በኋላ ሰሃኑን ከአላዲን እናት ተቀብሎ በጣቶቹ አልማዞቹን እየዳበሰና አንዳንዶቹን እያነሳ ለባለሟሉ አሳየና ለመሆኑ እንደነዚህ አይነት የተዋቡ ትልልቅ አልማዞች አይተህ ታውቃለህ ሲል ጠየቀው። ባለሟሉ በአልማዞቹ ውበትና ትልቅነት ተደንቆ ዝም ሲል ሱልጣኑ ታዲያስ እነዚህን አልማዞች ሁሉ ጥሎሽ ለሚጥልልኝ ሰው ልጄን ብድርለት ምን ይመስልሃል አለው።
ባለሟሉም እርግጥ ነው አልማዞቹ ትልልቅና ውብ መሆናቸው አይካድም። ሆኖም የሶስት ወራት ጊዜ ቢሰጡኝ የኔ ልጅ ከዚህ የተሻለ ጥሎሽ መጣል ስለሚችል 3 ወራት እንዲታገሱኝ ለምኖታለሁ ሲል መለሰለት። ሱልጣኑም ባለሟሉን ይወደውና ያከብረው ስለነበር የተሻለውን ጥሎሽ እንዲያቀርብ የ3 ወራት ጊዜ መስጠቱን ካሳወቀው በኋላ ወደ አላዲን እናት መለስ ብሎ ያመጣሹን አልማዞች ቤትሽ ይዘሽ ሄደሽ 3 ወራት እንዲታገስ ልጅሽን ንገሪው አላት። እሷም ካመሰገነችው በኋላ ቤቷ ሄዳ ሱልጣኑ ያለውን ለአላዲን ስትነግረው ከመጠን በላይ ተደሰተ። ከ2 ወራት በኋላም የአላዲን እናት ለአንድ ጉዳይ ከተማ ሄዳ ሳለ የከተማው አውራ መንገዶችና ቤቶች በሰንደቅ ዓላማዎችና በበዓል ጌጣጌጦች አሸብርቀው ስላየች ዝግጅቱ በምን ምክንያት እንደሆነ አንድ ተላላፊ መንገደኛን ጠየቀች። ሰውየውም በመገረም ከግር እስከ ራሷ አያትና ዛሬ የጠቅላይ ባለሟሉ ልጅ ልዕልት ቡዴርን እንደሚያገባ አልሰማሁም ነው እንደምትዩ? ለመሆኑ ከየት ሩቅ አገር ነው የመጣሽው? አላት። የአላዲን እናትም ይህንን እንደሰማች እየገሰገሰች ወደ ቤቷ ሄዳ ለልጇ ስትነግረው በድንጋጤ ክው አለ። ሆኖም ጋብቻው ገና ያልተፈጸመ በመሆኑ ወዲያውኑ ደስ ብሎት ፋኖሱን አንስቶ ሲፈገፍገው ጂኒው ከተፍ ብሎ ምን ልታዘዝ ሲል ጠየቀው። አላዲንም ጂኒውን የምልህን ስማኝ፣ እስካሁን ድረስ በሚገባ እንዳገለገልከኝና እንደረዳኸኝ ያውቃለሁ። አሁን የማዝህን እንደምትፈጽምም እርግጠኛ ነኝ። የሱልጣኑ ሴት ልጅ ልዕልት ቡዴርን እኔ እንደማገባት አባቷ ቃል ከገባልኝ በኋላ አሁን ሐሳቡን ቀይሮ ለባለሟሉ ልጅ ሊድራት መሆኑን ሰምቻለሁ። ይህ በፍጹም መሆን የለበትም። ስለዚህ ጋብቻው ከመፈጸሙ በፊት ሙሽሮቹን እኔ ዘንድ አምጣቸው ብሎ አዘዘው። ጂኒውም አጎንብሶ እጅ ከነሳው በኋላ ታዛዥ ነኝ ጌታዬ ብሎት ካጠገቡ ተሰወረ። ይህ ሁሉ ሲሆን ሱልጣኑ ቤተ መንግስት ውስጥ የጋብቻው ስነ ስርዓት በመካሄድ ላይ ነበር። ታላቅ ግብዣ ተደርጎ መሳፍንቱና መኳንንቱ ሲበሉና ሲጠጡ ከቆዩ በኋላ ሙሽሮቹ ጫጉላ ቤት ገቡ። ጂኒውም የሚጠባበቀው ይህ እስኪሆን ድረስ ስለነበር ሙሽሮቹ ብቻቸውን ሲሆኑ ተሸክሞ በቅጽበት በሮ አላዲን ዘንድ አመጣቸው። አላዲንም ጂኒውን ካመሰገነ በኋላ እስከ ነገ ጧት ድረስ ሙሽራውን ሌላ ስፍራ ወሰደው ብሎ ስላዘዘው ሙሽራውን ሌላ ቦታ ይዞት ሄደ። አላዲንም በሆነው ነገር ሁሉ ተደናግጣ የነበረችው ልዕልት በለሰለሰ አንደበት አናግሮ ካረጋጋት በኋላ አባቷ እሷን እንደሚድርለት ቃል ገብቶለት ክዶት ለሌላ ሰው ስለሰጣት እንደበደለው ነገራት። እሷም ስለ ጉዳዩ ምንም የምታውቀው ነገር እንደሌለ ከገለጸችለት በኋላ የዛን ዕለት ቤቱ አደረች። በማግስቱ ጠዋት ጂኒው ሙሽራውን አስቀምጦበት ከነበረበት ስፍራ አላዲን ቤት ካመጣው በኋላ በአላዲን ትዕዛዝ ሙሽራውንና ሙሽራይቱን ቀድሞ ከነበሩበት ጫጉላ ክፍል ወሰዳቸው። ይህን ሁሉ ያውቁ ያልነበሩት እናትና አባቷ ጠዋት ልጃቸውን ለማየት ጫጉላ ቤት ሲመጡ ተክዛ ስላገኟት ምን እንደሆነች ጠየቋት። ልዕልቲቱም ሌሊቱን ስለተፈጸመው እያለቀሰች ነገረቻቸው። ሱልጣኑም በሰማው ሁሉ ነገር ተደንቆ ሙሽራው ልጅቷ ስለተናገረችው ምን የሚያውቀው ነገር እንዳለ ሲጠይቀው ልዕልቲቱ ያለችው ሁሉ ሐሰት መሆኑን አሳወቀው። ስለዚህም ሱልጣኑ ልጁ ተፈጽሟል ብላ የተናገረችውን ነገር ሁሉ ሌሊት በህልሟ ያየችውን በእውን የተፈጸመ ስለመሰላት መሆን አለበት ብሎ አስቦ ባለፈው ቀን ቤተ መንግስት ውስጥ ሲካሄድ የነበረው ግብዣና ፈንጠዝያ ቀጠለ። ያን ዕለት ማታም ጂኒው እንደገና በአላዲን ትዕዛዝ ሙሽሮቹን አላዲን ቤት አምጥቶ በማግስቱ ጠዋት ቤተ መንግስቱ መለሳቸው። ሱልጣኑ ልጁን ለማየት በማግስቱ ሲመጣም እጅግ አዝናና ተክዛ እሷን አንድ የማታውቀው ሰው ቤት ይዟቸው ሄዶ እዚያ ማደሯን ነገረችው። ሱልጣኑም በሰማው ነገር ተገርሞ ሙሽራውን የምትለው እውነት ነው እንዴ ብሎ ጠየቀው።
ሙሽራውም ባለፉት 2 ቀናት በተፈጸመው ፍራቻ አድሮበት ስለነበር እውነቱን ከመናገር በቀር የሚያዋጣው ያለ መኖሩን ተገንዝቦ የልዕልቲቱን አባባል ትክክለኛነት ለማረጋገጥ ተገደደ። በዚህም ምክንያት ጋብቻው ለጊዜው እንዲሰረዝ ተደረገ። ሱልጣኑና ባለሟሉ ስለ አላዲንና ስለ እናቱ ዘንግተው ስለነበር በጂኒ አማካኝነት ሙሽሮቹን 2 ቀናት ከጫጉላ ቤታቸው መኖሪያ ቤታቸው ድረስ አስመጥቶ የመለሳቸው ቀደም ሲል እናቱ ጋብቻ ጠይቃለት የነበረው ሰው ነው ብለው አልጠረጠሩም ነበር። ከ3 ወራት በኋላ የአላዲን እናት ሱልጣኑ ቤተ መንግስት ሄዳ እሱ ሊያት የሚችልበት ስፍራ ራቅ ብላ ቆመች። ሱልጣኑም አይቷት ስላወቃት ወዲያውኑ ፊቱ እንድትቀርባዞ ቀረበችና በገባላት ቃል መሰረት ስለ ጋብቻው ጉዳይ ለመጠየቅ የመጣች መሆኗን ገለጸችለት። ሱልጣኑም ልጁን ለአላዲን መዳር ስላልፈለገ ተስፋ እንድትቆርጥ በማለት እርግጥ ነው ከ3 ወራት በኋላ ተመልሰሽ መተሽ ጠይቂን ማለቴ ትዝ ይለኛል። ነገር ግን ልጅሽ ካቀረበው የበለጠ ጥሎሽ ሌላ ሰው ለመጣል ፈቃደኛ ሆኖ ስለተገኘ በቀድሞ ድርድር መሰረት ልዕልቲቱን ለልጅሽ አልድራትም። ሆኖም አንድ ጊዜ ቃል የገባው ስለሆነ አሁንም ቢሆን ልጅሽ የሚጠይቀውን ካሟላ ሊያገባት ይችላል። እንዲያመጣ የምፈልገው ከንጹህ ወርቅ በተሰሩ 40 ዝርግ ሳህኖች ላይ በፊት አምጥተሽ የነበረውን አይነት አልማዝ ሲሆን ይህን ማከናወን ከቻለ ያለ አንዳች ማንገራገር ልጄን እድርለታለሁ አላት። የአላዲን እናትም ቤቷ ሄዳ ሱልጣኑ ያለውን ለልጇ ነገረችው። አላዲንም ወዲያውኑ ፋኖሱን ፈግፍጎ ጂኒው ሲገለጽለት ሱልጣኑ የጠየቀውን እንዲያቀርብ አዘዘው። ጂኒውም ወዲያውኑ በአልማዝ የተሞሉ ትልልቅ ዝርግ የወርቅ ሳህኖችን በ40 አገልጋዮች አሸክሞ ከተፋለ። በ3ኛው ቀን የአላዲን እናት አልማዞቹን አሸክማ ሱልጣኑ ዘንድ ቀረበች። ሱልጣኑም ጠይቆ የነበረውን ታላቅ ሀብት ማንም ሰው ቢሆን ማቅረብ አይችልም ብሎ ገምቶ ስለነበር የአላዲን እናትን ሲያያት ከመጠን በላይ ተደሰተ። አልማዞቹን አይቶ ከተደሰተ በኋላም ማድረግ የሚችለው ምንም ሌላ ነገር ስላልነበር ልዕልቲቱን ለአላዲን ለመዳር ፈቃደኛ መሆኑን በይፋ አሳወቀ። አላዲን ይህን እንደሰማ ፋኖሱን ፈግፍጎ ጂኒውን ጠራና ጥሩ ልብሶችና በከረጢት የተሞሉ የወርቅ ዲናሮችን እንዲሁም አጅበውት ሱልጣኑ ዘንድ የሚያደርሱት ሙሉ ትጥቅ ያላቸው ፈረሶች እንዲያመጣ አዞት ጂኒው የተጠየቀውን ወዲያውኑ አቀረበ። ከዚያም አላዲን ፈረስ ላይ ተቀምጦና ያሸበረቀ ልብስ በለበሱ ፈረሰኞች ታጅቦ ሱልጣኑ ቤተ መንግስት ሄዶ እጅ ከነሳው በኋላ ትልቅ ድግስ ተደግሶ ልዕልቲቱን አገባት። መኖሪያ ቤት ያስፈልገው ስለነበረም ጂኒውን አዞ የቀድሞ ደሳሳ ጎጆ ቆሞበት የነበረው ስፍራ ላይ አንድ ትልቅ የተዋበ ቤተ መንግስት እንዲኖር ጂኒው ስላደረገ አላዲንና ሚስቱ እዚያ ውስጥ በተድላና በምቾት ይኖሩ ጀመር። አላዲን ለብዙ ዓመታት ከሚስቱ ጋር በፍቅርና በደስታ ከኖረ በኋላ አፍሪካ ሄዶ የነበረው አስማተኛ አላዲን ጉድጓድ ውስጥ ያለመሞቱንና የሱልጣኑን ልጅ አግብቶ በብልጽግና በክብር እንደሚኖር በጥንቆላው ተረድቶ ቻይና መጣ። በዚያን ጊዜ እንዳጋጣሚ አላዲን ለአደን ወደ አንድ ራቅ ያለ ዱር ሄዶ ስለነበር አስማተኛው ፋኖሱ አላዲን ቤት እንደሚገኝና እሱም ለአደን መሄዱን በጥንቆላው አውቆ ስለነበር አጋጣሚውን ተጠቅሞ ሳይመለስ በፊት በተቻለው ፍጥነት በዘዴ ፋኖሱን እጁ ለማስገባት ወሰነ። ይህን ለማከናወንም 12 አዳዲስ ፋኖሶች ገዝቶ ትልቅ ቅርጫት ውስጥ ጨመራቸውና የነጋዴ ልብስ ለብሶ አላዲን ቤት አቅራቢያ ከሄደ በኋላ ድምጹን ከፍ አድርጎ አሮጌ ፋኖስ በአዲስ ፋኖስ የሚቀይር እያለ ይጮህ ጀመር። በዚህን ጊዜም የአላዲን ሚስት መስኮት ዳር ቆማ ስለነበር ያለውን ሰምታ አገልጋዩን ጠራችና አንድ ሰውዬ አሮጌ ፋኖስ በአዲስ የሚቀይር እያለ ይጮሃል። ምን አይነት ሞኝ ሰው ቢሆን ነው? ግምጃ ቤታችን ውስጥ አንድ አሮጌ ፋኖስ ስላየው
ወስደሽ በአዲስ ፋኖስ ቀይሪው አለቻት። አገልጋዩም በታዘዘችው መሰረት አላዲን ከጉድጓድ ውስጥ አምጥቶ የነበረውን ፋኖስ ለአስማተኛው ሰጥታ በምትኩ አዳዲሶቹ ፋኖሶች መካከል አንዱን መርጣ ተቀበለች። የአላዲን ሚስትም ስለ አስማታዊ ፋኖስ ምንም የምታውቀው ነገር ስላልነበር አሮጌና የማይረባ ብላ የቆጠረችውን ፋኖስ በአዲስ ፋኖስ መቀየር በመቻሏ ለቤቷና ለትዳሯ ከፍተኛ ጥቅም ያስገኘች መስሏት ተደሰተች። ፋኖሱ አስማተኛው እጅ እንደገባም ወዲያውኑ ስለፈገፈገው ጂኒው ተገልጾ ምን ልታዘዝ ብሎ ጠየቀው። አስማተኛውም በፋኖሱ አስማታዊ ኃይል የተሰራውን ይህን ቤተ መንግስትና ውስጡ የሚገኙትን ዕቃዎችና ሰዎች በሙሉ አፍሪካ አድርስ ብሎ አዘዘው። ጂኒውም ሳያመነታ የታዘዘውን ወዲያውኑ ፈጸመ። በማግስቱ ጠዋት ሱልጣኑ ልጁን ለመጠየቅ አላዲን ቤት ሲመጣ የአማቹን ቤት ከነበረበት ስፍራ ስላጣው ከመጠን በላይ ተገርሞና ደንግጦ አላዲን ከጥቂት ቀናት በኋላ ከአደን ተመልሶ ሲመጣ ቤትህ የት ደረሰ? ልጄንስ ምን አደረካት? ብሎ በቁጣ ጠየቀው። አላዲንም ቀደም ሲል ቤቱ ነበረበት ስፍራ ሄዶ የቤቱንና የሚስቱን አስማታዊ በሆነ ረገድ መሰወር ተረድቶ ስለነበር ለጊዜው ቤቴና ውስጡ ይገኙ የነበሩት ሰዎችና ዕቃዎች እንዴት ሊሰወሩ እንደቻሉ አልገባኝም። የት እንደደረሱ ፈልጌ ለማግኘት 40 ቀናት እንዲሰጡኝ ለምኖታለሁ። እስከዚያን ጊዜ ድረስ ልጆን ፈልጌ እንደማመጣት ተስፋ አለኝ። ይህን ማከናወል ካልቻልኩ ግን የፈለጉትን ያድርጉ፣ ቅር አይለኝም ሲል መለሰለት። ሱልጣኑም ደግ ነው፣ እሺ የጠየቀውን 40 ቀናት ሰጥቻለሁ። ነገር ግን በእነዚህ ቀናት ውስጥ ልጄን አግኝተህ ካላመጣህልኝ በቀር በአሰቃቂ ሞት እንደምትቀጣ እርግጠኛ ሁን አለው። ምስኪኑ አላዲን አፍሮና ተበሳጭቶ ከቤተ መንግስት ከወጣ በኋላ ወፈፍ ስላደረገው በየመንገዱ የሚያገኘውን ሰው ሁሉ እባካችሁ ሚስቴንና ቤቴን አይታችሁ ከሆነ ንገሩኝ እያለ ይጠይቅ ጀመር። የሚይዘውና የሚጨብጠው ተስኖት በጭንቀት በየቤቱና በየመንደሩ እየተዘዋወረ ቢያጠያይቅም ምንም ፍንጭ ማግኘት አልቻለም። ለጥቂት ቀናት ሲያስስና ሲማስን ከሰነበተ በኋላም በመጨረሻ ተስፋ ስለቆረጠ ሱልጣኑ ፊት እንደገና ከማይና በአሰቃቂ አኳኋን ከመገደል ይልቅ የራሴን ሕይወት በገዛ እጄ ባጠፋ ይሻለኛል ብሎ አስቦ ወደ አንድ ትልቅ ወንዝ ሄደ። እዚያ ከደረሰ በኋላ ወንዙ ውስጥ ዘሎ ገብቶ ለመሞት ሲሮጥ ድንገት አደናቅፎት ስለወደቀ እንዳጋጣሚ ጣቱ ላይ አድርጎት የነበረው አስማተኛው የሰጠው ቀለበት በአንድ ነገር ተፈገፈገ። በዚህን ጊዜም ጉድጓድ ውስጥ በነበረበት ወቅት ተገልጾለት የነበረው ጂኒ ከተፍ ብሎ ምን ልታዘዝ ብሎ ጠየቀው። አላዲንም የፋኖሱን እንጂ የቀለበቱን ጂኒ አስማታዊ ኃይል ዘንግቶ ስለነበር ካልጠበቀው አቅጣጫ እርዳታ በማግኘቱ ተደስቶ ጂኒውን ቤቴንና ሚስቴ የተወሰዱበት ስፍራ አሁኑኑ አድርሰኝ ሲል አዘዘው። እነዚህ ቃላት ገና ከአንደበቱ እንደወጡም እንዴት እንደሆነ ሊረዳው ባልቻለ ረገድ ከመቅጽበት የተወሰደው ቤት አጠገብ ሚስቱ ተክዛ ቆመችበት መስኮት በታች ተገኘ። ሚስቱም ስታየው ከመጠን በላይ ተደስታ መጣህልኝ አላዲን፣ አንተን በመናፈቅና አስማተኛውን በመፍራት ልሞት ምንም ያክል አልቀረኝም ነበር አለችው። እሱም ሚስቱን ሲያት ተደስቶ ቤት ሮጦ ገባና ተሳሳሙ። ከዚያም አላዲን ሚስቱን ግምጃ ቤታችን ይገኝ የነበረው አሮጌ ፋኖስ በአሁኑ ጊዜ የት እንደሚገኝ ልትነግሪኝ ትችያለሽ ብሎ ሲጠይቃት እሱንማ ጥቅሙን አውቅ ስላልነበር በአዲስ ፋኖስ ቀየርኩት። በኋላ ግን አስማተኛው እዚህ ድረስ ሊያመጣን የቻለው በፋኖሱ አስማታዊ ኃይል ተጠቅሞ መሆኑን ሲነግረኝ በጣም በሸቅኩ ብላ መለሰችለት። አላዲንም አሁን ያለነው አፍሪካ ውስጥ ስለሆነ ይህን ተንኮል የፈጸመው የአፍሪካው አስማተኛ መሆን አለበት። ፋኖሱን የት እንዳስቀመጠው ታውቂያለሽ ብሎ ጠየቃት። ሚስቱም ፋኖሱን ልብስ ውስጥ ሸጉጦ ስለሚውልና ሌሊት ሲተኛም ስለማይለየው
ካልሞተ በቀር ፋኖሱን እንደገና ከሱ እጅ መውሰድ የሚቻል አይመስለኝም ብላ በተስፋ መቁረጥ አነጋገር መለሰችለት። ባሏም ቆይ ግድ የለም ያ ከይሲ አስማተኛ እንደሰራልን ዘዴ ተጠቅመን እንሰራለታለን። እቤት ከመጣ በኋላ እኔ ተመልሼ ስለምመጣ በሩን የተዘጋ አስመስለሽ ገርበብ አድርገሽ ታዩ አላት። ያላትን እንደምትፈጽም ካሳወቀችው በኋላ እውጭ ወጥቶ ቤቱ አቅራቢያ ከሚገኝ አንድ ጉራንጉርማ ስፍራ ተደብቆ ያስማተኛውን መምጣት ይጠባበቅ ጀመር። አስማተኛው ከሄደበት ተመልሶ ሲመጣ የአላዲን ሚስት በፈገግታ ተቀበለችው። ከዚያም በፊት አስማተኛው አጠገቧ እንኳን ሲቀርብ ፊቷን እያኮሳተረች ሲያናግራት አንዲትም ቃል ትመልስለት ስላልነበር ሁኔታዋ እንዲህ ተለውጦ በማየቱ ባሏን ረስታ እሱም መውደድ የጀመረች ስለመሰለው ተደሰተ። ወዲያውም ይግረምህ ብላ የወይን ጠጅ አብሯት እንዲጠጣ ስትጠይቀው በደስታ ፈነደቀ። እሷ ግን ያቀደችውን አቅዳ ነበር። አስማተኛው የሚጠጣበት ዋንጫ ውስጥ መርዝ ጨምራ የወይን ጠጅ ሞልታ አምጥታ በፈገግታ ሰጠችውና አጠገቡ ተቀምጣ ታጫውተው ጀመር። ለራሷም የወይን ጠጅ ቀርታ በዋንጫ ይዛ ስለነበር ቀመስ ስታደርገው አስማተኛው እሷን ለማስደሰት ዋንጫውን አንስቶ ለጤናችን ብሎ የተመረዘውን የወይን ጠጅ ግጥም አድርጎ ጠጣው። ወዲያውኑ ከተቀመጠበት ሶፋ መሬት ላይ ተፈንግሎ ወድቆ ሞተ። የአላዲን ሚስትም ይህን እንዳየች አላዲን ቤት እንዲገባ በመስኮት ምልክት ሰጥታው ከገባ በኋላ መሬት ላይ ተዘርሮ ከነበረው አስማተኛ ልብስ ውስጥ ፋኖሱን አውጥቶ ፈገፈገው። በዚህን ጊዜም ጂኒው እንደወትሮ ከተፍ ብሎ ምን ልታዘዝ ብሎ ሲጠይቀው እኔንና እዚህ ቤት ውስጥ የሚገኘውን ማናቸውንም ነገር ቻይና ድርስ አለው። ጂኒውም ከመቅዝበት ትዕዛዙን ስለፈጸመ የአላዲን ቤት ቀድሞ ነበረበት ስፍራ ተመለሰ። የልዕልቲቱ አባት ሱልጣኑ ዘወትር በማለዳ እየተነሳ የአላዲን ቤት ነበረበት ስፍራ በመሄድ ልጁን እያስታወሰና እየናፈቀ ያዘን ስለነበር ቤቱ ቻይና በተመለሰበት ማግስት ነበረበት ስፍራ ቆሞ ሲያየው እጅግ ተደሰተ። በፍጥነት አላዲን ቤት ከገባ በኋላም ልጁንና አማቹን ተራ በተራ ያቀፈ ሳማቸውና አላዲንን በልጄ መጥፋት ተናድጄ ክፉ ስለተናገርኩ ይቅርታ አድርግልኝ ብሎ ለመነው። አላዲንም በሱልጣኑ ትህትና ልቡ ተነክቶ አንድ ልጅ ወንድረውልኝ ስጠፋ መቆጣቶ ተገቢ ስለሆነ በፍጹም አልተቀየምኮትም ብሎት የአፍሪካው አስማተኛ ሚስቱን ቤቱንና ንብረቱን እንዴት ወስዶበት ማስመለስ እንደቻለ በዝርዝር አወጋለት። ምንም እንኳን የአፍሪካው አስማተኛ በመርዝ ቢገደልም በጥንቆላ ጥበብ ከሱ ይበልጥ የተካነ በጨካኝነቱ በተንኮለኝነቱ እጅግ የሚፈራ አንድ ወንድም ነበረው። ሁለቱ ወንድማማቾች ይኖሩ የነበሩት ተራርቀው ቢሆንም አስማታዊ በሆነ ረገድ በየዓመቱ በመንፈስ ይገናኙ ነበር። በዚህም ምክንያት ግንኙነት ያደርጉበት በነበረበት ወቅት ወንድሙ በመርዝ መገደሉንና የገደለውም ሰው የሱልጣኑን ሴት ልጅ አግብቶ በመንደላቀቅ የሚኖር አላዲን የተባለ ሰው መሆኑን በጥንቆላው አውቆ ስለነበር ወንድሙን ለመበቀል በተቻለው ፍጥነት ወደ ቻይና ሄደ። እዚያ እንደደረሰም አላዲን የሚኖርበት ከተማ ውስጥ አንዲት ፋጡማ የተባለች ተወዳጅና ታዋቂ ሰዎችን ከማናቸውም በሽታ በቅድስናዋ የምትፈውስ ሴት መኖሯን ሰምቶ የሕክምና እርዳታ የሚያስፈልገው ሰው በመምሰል እቤቷ ገብቶ አንቆ ገደላት። ከዚያም የዚቹ መነኩሲት ልብስ ለብሶና መልኩን በዘዴ ቀያይሮ ፊቱን በአይነ ርግብ ከሸፋፈነ በኋላ አላዲን ቤት ሄዶ ራሱን ፋጡማ ነኝ ብሎ አስተዋወቀ። የአላዲን ሚስትም ስለ ፋጡማ ቅድስና ሰምታ ስለነበር ተንኮለኛው አስማተኛ ፋጡማ መስሏት በደስታ ተቀበለችውና ለጥቂት ቀናት የሚያርፍበት አንድ ክፍል ሰጠችው። አንድ ቀን የአላዲን ሚስት ፋጡማ ነኝ ባዩ አስማተኛ ጋር ስታወራ ለመሆኑ ማማ እንደኛ አይነት ቆንጆ ቤት አይተው ያውቃሉ ብላ ጠየቀችው። ተንኮለኛው አስማተኛም ትንሽ አሰብ አድርጎ
ቤታችሁ በርግጥ ቆንጆ መሆኑ አይካድም፣ ነገር ግን እውነቱን ለመናገር አንድ ነገር ይጎለዋል ሲል መለሰላት። የአላዲን ሚስትም በዚህ መልስ ተገርማ የሚጎድለው ነገር ምንድነው ብላ ጠየቀችው። አስማተኛውም የሚጎድለውማ ሮክ የተባለ አሞራ እንቁላል ጉልላት ነው። ያ ቢኖረው ኖሮ የእናንተ ቤት ተወዳዳሪ የሌለው ቆንጆ ቤት ይሆን ነበር አላት። የዚያን ዕለት አላዲን ቤቱ ሲመጣ ሚስቱ ያለ ወትሮዋ ተክዛ ስላገኛት ምን እንደሆነች ጠየቃት። እሷም የኛ ቤት ተወዳዳሪ የሌለው ቆንጆ ቤት ይመስለኝ ነበር፣ ነገር ግን አሁን በቅርቡ እንደተረዳሁት የሮክ አሞራ እንቁላል ጉልላት ስለሌለው እስከዚህም ተደናቂ አይደለም። ቤታችን ከማንም ቤት የበለጠ ቆንጆ እንዲሆን ስለምፈልግ የሮክ አሞራ እንቁላል ከየትም ፈልጋ አምጣ አለችው። አላዲንም ሚስቱን ለማስደሰት ብሎ ፋኖሱን ፈግፍጎ ጂኒው ሲገለጽና ምን ልታዘዝ ሲለው ቤታችን ጣሪያ ላይ የሮክ አሞራ እንቁላል እንዲኖር አድርግ ብሎ አዘዘው። ጂኒው ግን ቀድሞ ያደርግ እንደነበረው የታዘዘውን ወዲያውኑ በመፈጸም ፋንታ በጣም ተቆጥቶ እስከዛሬ ድረስ እኔና ጓደኞቼ የምትፈልገውን ነገር ሁሉ ያቀረብን ታዘንህ ነበር። ስለዚህም ካንተን ጠብቄ የነበረው ምስጋና እንጂ ስድብ አልነበረም። አንተ ግን ውለታቢስ በመሆንህ ብለህ የጌታችን እንቁላል የቤት ጉልላት እንዲሆን ተመኘህ። በዚህም ምክንያት አንተም ሚስትህም ቤትህም ወድማችሁ አመድ መሆን ይገባችሁ ነበር። ነገር ግን ጥየቃህ የመነጨው ከአንተ ከራስ ሳይሆን ከሌላ ሰው ተንኮል መሆኑን ስለምናውቅ አደጋ እናደርስብህም። አልተረዳህም እንጂ ቀደም ሲል የገደልከው የአፍሪካው አስማተኛ ወንድም በአሁኑ ጊዜ ፋጡማ ነኝ ብሎ ቤት ውስጥ ይገኛል። ዓላማውም አንተን ገድሎ የሞተው ወንድሙን ለመበቀል ነው። ስለዚህ ብትጠነቀቅ ይሻላል አለውና ተሰወረ። አላዲንም ይህን እንደሰማ አስማተኛውን ማጥቃት የሚችልበትን ዘዴ ሲያሰላስል ከቆየ በኋላ ታመም ያለው ብሎ ተኛ። ሚስቱም ፋጡማ ሰዎችን ከማናቸውም አይነት በሽታ የምትፈውስ መሆኗን ሰምታ ስለነበር አስማተኛውን አላዲን የተኛበት ክፍል ድረስ ይዛው መጣ። እናታችን ፋጡማ ከጥቂት ቀናት በፊት እኛ ቤት መምጣታቸውን በዝንጋታ ምክንያት አልነገርኩህም ነበር። እሳቸው ከህመምህ በቀላሉ ሊፈውሱ ስለሚችሉ አምጥቻቸዋለሁ አለችው። አላዲንም ወደ አስማተኛው እየተመለከተ በደካማ በሽተኛ ድምጽ እናታችን ፋጡማ ቤታችን በመምጣቱ በጣም ደስ ብሎኛል። ስለፈዋሽነቱ ዝና ብዙ ጊዜ ሰማሁ በመሆኑ በቀላሉ እንደሚያድኑኝ እርግጠኛ ነኝ አለው። አስማተኛውም የሚጠባበቀው የዚህ አይነቱን ጥሩ አጋጣሚ ስለነበር ትንሽ ጩቤ እጅ ውስጥ ደብቆ አላዲንን ወቅቶ ለመግደል ወደ አልጋው ጠጋ አለ። አላዲን ግን አስማተኛው ጩቤ መያዙን አይቶ ሊገድለው ያቀደ መሆኑን ተረድቶ ስለነበር ከመቅጽበት ከተኛበት ተነስቶ የአስማተኛውን እጅ ጠምዝዞ ጩቤውን ከነጠቀው በኋላ በገዛ ጩቤው ደረቱ ላይ ሰክቶበት ገደለው። የአላዲንም ሚስት ይህን ስትመለከት ከመጠን በላይ ደንግጣ ምን ነው አላዲን እናታችን ፋጡማን ለምን ገደልካቸው ብላ ጠየቀችው። አላዲንም ሚስቱ በአስማተኛው መገደል የደነገጠችው በመታለሏ ምክንያት መሆኑን ተረድቶ ከአስማተኛው ፊት አይነ ርግቡን አንስቶ ካሳያት በኋላ የገደልኩት እናታችንን ፋጡማን አይደለም፣ ይህሳቸውን ተመስሎ የመጣው ሰው ቀደም ሲል የገደልነው የአፍሪካው አስማተኛ ወንድም ነው። እዚህ የመጣውም እኔና አንቺን ለማጥፋት ስለነበር መግደል ሲያንሰው ነው ብሎ ስለ አስማተኛው ተንኮል በዝርዝር አስረዳት። ከዚህ በኋላም አላዲንና ሚስቱን የሚቃወማቸው ሌላ ተጻራሪ አስማተኛ ስላልነበር በሰላም መኖር ቻሉ። ከዚህ በኋላም የልጅቷ አባት ሱልጣኑ ስለሞተ አላዲን በምትኩ ሱልጣኑ ሆኖ ከሚወዳት ሚስቱ ጋር ለብዙ ዓመታት በተድላና በደስታ ኖረ።